ሴትዮ የሚያውቃት ሰው አለ ወገኖች? አሜሪካ ሀገር ነው የት ሀገር የምትኖረው? የወንጌል አማኞች የምታውቋት እችን ሴት አሜሪካ ናት። የት ስቴት እንዳለች እኔ እንጃ እንጂ አሜሪካ ጓደኛዋን መጠየቅ እችላለሁ። ፕሊዝ ሲሪየስሊ ነው የምንጠይቀው። ቤተክርስቲያን ውስጥ የምታገለግል ሰው ናት ወይ? በጣም በስጋዊ ጥበብ ቅስቀሳ እያደረገች ያለች ሰው ናት። ቅስቀሳ እያደረገች ያለች ሰው ናት። ሰው ወደ ግብጽ እንዲመለስ እንደ ሎጥ ሚስት ወደ ኋላው እንዲያይ እያደረገች ያለች ሰው ናት። ፕሊዝ ዘማሪ ሐዋዝ ያማ ግሩፕ ማን ነው? የጃንደረባው ግሩፕ እንዴት ነው የጃንደረባው? ፋይናንሻሊ ሰፖርት ይደረጋል። የወጣውን ህዝብ በፋይናንሻሊ ነው እንደገና ከኛ ያሉትንም ደግሞ ሆዳሞች ከኢየሱስ በላይ ገንዘብን ያስበለጡትን በገንዘብ እነማን ይደግፉታል? አርቲስቶች ለምሳሌ አንድ ሽቶ ቤት ያላት አርቲስት አለ። መሪዎቿን ምንድነው መጠየቅ እንፈልጋለን። እንድቻ አይነት መካነ ኢየሱስ ቤተክርስቲያን ብላ ካለች መካነ ኢየሱስ ቤተክርስቲያን በዚች ሴትዮ ህይወት ስርዓት የምትመዘን ከሆነ በእውነት አደጋ ላይ ነው ያለችው ቤተክርስቲያኒቱ ማለት ይችላል። ግን በዚች አንድ ግለሰብ ሴት ምክንያት መካነ ኢየሱስን እንዲና እንደዛ ብለን አንልም። ጀስት ኢን ኬዝ ኤምባሲ ላይ የሆነ ችግር ተፈጥሮ ካልቀረ በስተቀር believe me አሜሪካን ሀገር እንዲመጣ ሚስት ተዘጋጅቶለታል ሐዋዝ። believe me ኤምባሲ ላይ ችግር ካልገጠመው በስተቀር በዘማሪት ፋንትሽ በምትባለው ሴት እዚህ ደረጃ ተደርሷል። አላቃተም ኤርሚ አንድ ትልቁ ላይ አርገኝ ይሄው ቢኒያም ሽታዬ ጋር ገብታለች። አሁን እንደ ካህናቱ እጆቼ ዘርግቼ እየዘመረች ነው። እንዴት አርገሽ ገብተሽስ እንደዚህ አይነት ሰው ምን ብለሽ ትናገሪያለሽ? ለማስተማር በደንብ አዋቂ ሰው ቁጭ አድርጎ እሷን ማስተማር አለበት እንጂ እቺ እንዳላችሁትም እኔ ሽታዬ ጋር ከሄደችማ ነገር አልቋል። ሀፋፍ ምግብ ነው ታውቃለህ? ሀፋፍ ሰው ገጥሞኛል አይደል? ሌሎስ ሀፋፍ ሰው ሀፋፍ ምን ማለት ነው? አንድ እግሩ ውጪ አንድ እግሩ ቸርች እና ናግፋኝ ሚላል። አንድ እግሩን ቸርች አድርጓል፣ አንድ እግሩን ውጪ አድርጎ ከቸርች ሆኖ ነው እና ውጪ አድርጓል። ንግፉኝ ነው ሰበብ የሚፈልግ ማለት ነው። የኔ አባጥኛ አንተን ተንከባክበን የምናቆየው የቤተ እምነት ስርዓት የለም። ደክሞሃል፣ በጣም እንድንጸልይ ልትፈልጋለህ። እንተጋገዝ። እባካችሁ ወንጌላውያን አማኞች በዚህ ድካም ውስጥ ነው ያሉት፣ በዚህ ነገር ውስጥ ነኝ። ኤርሚዬ በውስጥ አውራኝ እባክህ ያወራሃል። ይሄን ካልሰጣችሁን ጴንጤ አልሆንም። አንተን የሆነ ነገር ሰጠን የምናቆየው የቤተ እምነት ስርዓት ዶክትሪን የለንም። ብትድን አንተነ ብትጎድል አንተነ ከዘላለም ላይፍ ነው። ሲሪየስ ነው። አትቀልድ። የዘላለም ህይወት ላይ ለምን ብትቀልደው? ሰባ እኮ ነው የምትኖረው። ደግማ በቃ እኮ እንዴ በጣም ትንሽ ነው። ሰው እንዴት ዘላለሙ ላይ ይቆምራል? እያወራን ያለ ነው ከሆኑ ጴንጤዎች ጭብጨባ እንድትቀበላ የዘላለም ህይወት ነው። ኢየሱስ ነው ደም ከፍሎ ይሄንን የሰራው። ለምንድን ነው ደሙን የምታከፈፈው? ለምንድን ነው ድንገት በመጣ ነገር ላይ አንተ እንዴት ነው ኢየሱስን ለድርድር የምታቀርበው? እናውራ ይባላል እንደ በኢየሱስ ጉዳይ እንደራደር እኔ ጋር ያለ ሀፋፍ ይባላል እንደ ኢየሱስ። ይሄ ነው ወይ የኢየሱስ ደም ዋጋ እናንተ ጋር ሲደርስ? ዘላለም ምንድን ነው? እያላገጣችሁ ነው? እየቀለዳችሁ ነው? ቀልድ ነው ወይ የተያዛችሁት? እኔ አልገባኝም። መጽሐፍ ቅዱስ ለዚህ ነው ካሰማችሁት ነገር እንዳትወሰዱ አጥብቃችሁ ያለው እኮ። ለዚህ ነው ጳውሎስ እኮ ዕብራውያኑ ምዕራፍ 2 ላይ ያለው እኮ ተጠንቀቁ የሚለው ለዚህ እኮ ነው። ተጠንቀቁ ጋይስ፣ ተጠንቀቁ፣ ሲሪየስ ሁኑ። የዘላለም ህይወት ቀልድ አይደለም እንዴ! አትቀልዱ እንጂ። በጣም አጭር እኮ ነው የምንኖረው እዚህ ምድር ላይ። እንዴት ነው በዘላለም የምትቆምረው? ይሄን ነገር ካላረጋችሁልኝ ወንጌላውያን አማኞች ልወጣ ነው። ምን አልከኝ? አየለ ልወጣ ነው። እኔ አንተን ተንከባክቤ ማቆየው እንትን የለኝም። እኔ የኔ ወንድም ደክሞ ከሆነ እንጸልይና ቸርች እንሂድ። በጣም በብዙ ድካም ውስጥ እያለፍኩ ከሆነና እንሂድ ቸርች እንጸልይ። ቅዱሳን ጋር ብረት አድርግ።
በቤተ ክርስቲያን ተያዝ። ጥያቄ ያለ አገልጋዮችን ጠይቅ። ቸርች ውስጥ ሂድ። 20 ዓመት በጌታ ቤት ቆይቻለሁ። ደህንነት ትምህርት አልተማርኩም። የዋ ጥምቀት አልወሰድኩም። ግን በጌታ ኮንኩ 20 ዓመቴ ነው። ጥያቄ ያለኝ ኤርሚያስ ቸርች አትሄጂም? አየለች 40 እና 70 ዓመት ቸርች ውስጥ ተቀምጦ 35 ዓመት ቸርች ውስጥ ተኑሮ ላይቭ ላይ ኤርሚያስ አበበን ላይቭ ላይ መጥቶ በስራ ነው በእንትን ነው ሚዳ ነው ብሎ መጠየቅ አያሳፍርም? ትክክል ነው ይሄ። ከእናንተ ኋላ የመጣን ብዙ የታማንኛ እንኳን ይሄው ጌታ ረድቶን ቸርች ውስጥ ጌታ ረድቶን አግዞን ጉልበት ሆኖልን ጉባኤ ይሄው በተቻለን መጠን ቸርች እንሄዳለን። እግዚአብሔር ባገዘን መጠን በጌታ በኢየሱስ ክርስቶስ እሺ ቴንክ ዩ። እችን እህት ወይ እችን ሴትዮ የሚያውቃት ሰው አለ ወገኖች? አሜሪካ ሀገር ነው የት ሀገር የምትኖረው? የወንጌል አማኞች የምታውቋት እችን ሴት አሜሪካ ናት። የት ስቴት እንዳለች እኔ እንጃ እንጂ አሜሪካ። ጓደኛዋን መጠየቅ እችላለሁ። ፕሊዝ ሲሪየስሊ ነው የምንጠይቀው። ቤተክርስቲያን ውስጥ የምታገለግል ሰው ናት ወይ? ቤተክርስቲያን ውስጥ የምታገለግል ሰው ከሆነች መካነ ኢየሱስ ነኝ ብላለች። ባለችበት ቤተክርስቲያን የምታገለግል ከሆነ ልንጠይቃት ስለሆነ ማለት ነው። መሪዎቹን እንጠይቃለን። ትውልድን ለማሳት የተነሳች ወደኋላ ከእግዚአብሔር ቤት ከእግዚአብሔር መንግስት ውስጥ እንዲመለሱ በጣም በስጋዊ ጥበብ ቅስቀሳ እያደረገች ያለች ሰው ናት። ቅስቀሳ እያደረገች ያለች ሰው ናት። ሰው ወደ ግብፅ እንዲመለስ እንደ ሎጥ ሚስት ወደ ኋላው እንዲያይ እያደረገች ያለች ሰው ናት። ፕሊዝ ፕሊዝ ወገኖች፣ እቺ ሴት ቸርቹ የምታገለግልበት ማለት ነው። እሷን አይደለም የምታገለግል ከሆነ ቸርቿን ነው እንጂ ለሌላ አይደለም። የምታገለግልበት ቸርች ካለ በቸርች አገልጋይ ከሆነች ልንጠይቃት ማነው መሪዎቿን ስለሷ ልንጠይቅ ነው። እሷን ላንጠይቃት እንችላለን። መሪዎቿን ምንድነው መጠየቅ እንፈልጋለን። እንድች አይነት መካነ ኢየሱስ ቤተክርስቲያን ብላ ካለች መካነ ኢየሱስ ቤተክርስቲያን በዚች ሴትዮ ህይወት ስርዓት የምትመዘን ከሆነ በእውነት አደጋ ላይ ነው ያለችው ቤተክርስቲያኒቱ ማለት ይችላሉ። ግን በዚች አንድ ግለሰብ ሴት ምክንያት መካነ ኢየሱስን እንዲህና እንደዛ ብለን አንልም። ስንት ለእውነት የጨከኑ ወንድሞቻችንና እህቶቻችን አሉ። የት ሀገር እንደ አሜሪካ ነው ኦኬ፣ የት ስቴት እንደምትኖርና ቸርች ታገለግል ከሆነ የቸርቿን መሪ ስልክ ብቻ ስጡኝ ወንድሞች። ሰብሊ ነይ እስኪ ሰብልዬ። እሺ ነይ። ኦኬ ሜሪላንድ ናት ያለችው። ኦኬ ሰብልዬ ነይ እስኪ ነይ እህትየው። ሃምፍሬ ጋር ናት። አይ እርግጠኛ ንገሩኝ ፕሊዝ። ሰላም ናችሁ? እንዴት ናችሁ? ሰብልዬ አቤት። እንዴት አመሸሽ ነው አደራችሁ ነው? ገና እናንተ ጋር አደራችሁ ነው? እየነጋ ነው። ታውቂያታለሽ እችን እህት? ኤርሚዬ ማቃት መቼ መሰለ፣ በጣም ወጣቶች ነን። የሆነ ሙዚቃ መሳሪያ ምናምን ይሄ እንትን ጊታር አስተምራን ነበር። ትንሽ ኳየር ስታቋቁመን ነበር መጀመሪያ ላይ ልጆች ሆነን። ዝዋይ ነው ዝዋይ አካባቢ ኪሮስ የሚባል ሰው ታውቅ ነበር? ከዝዋይ ትንሽ ራቅ ብሎ አድራሚት ሁሉ ታውቅ ነበር? እሱን ከተማ ታውቀዋለህ? ከዝዋይ በኋላ ያለ ትንሽ ከተማ አላውቀውም። ወደ ሐዋሳ ሲኬድ ያለው ነው። አዎ ኪሮስ የሚባል ሰው አንድ ክርስቲያን ነበር። ያኔ ቆይቷል፣ ግን ደርግ ገድሎታል። በኬት እንዳመጣት አላውቅም። ከዛ በስደት ነው የምትለኝ እሷ። አሁን ቅርብ ጊዜ እኮ አገኘኋት ከዚህ ሚዲያ ላይ ከታየች በኋላ
አገኘኋትና ጠየቅኳት። ስጠይቃት እንትን ያለሁት አለችኝ ዲቪ ደርሶኝ አሁን ያለሁት ኒውዮርክ ነው አለችኝ። ከዛ በፊት ግን መካነ ኢየሱስ ነኝ ትል ነበር። ወደ ጂማ እንዲሆን ሀገር ነው ከዛ ሀገር ነው የመጣችው። ከጂማ በኋላ አንድ ስም ጠርታልኝ ነበር ረሳሁት። እና አሁን ግን ሳያት ከቅርብ ጊዜ ወዲህ አንድ ጊዜም ፌስቡክ ላይ በጣም ዶክተር አብይ እንደተቀመጠ በጣም ትሳደብ ነበር። ፌስቡክ ላይ ስትሳደብ አየኋት። እንዴ ይቺ ሰው ጤነኛ አልነበረች ወይ ብዬ በጣም ገረመኝና ማውራት ጀመርኩ ከእሷ ጋር። ምን ሆነሽ ነው ስላት ውረድ ከስልጣን ልቀቅ ስልጣን እያለ ትሳደብ ነበር። በጣም ከባድ ስድብ እንደ አህዛብ ትሳደባለች። እና ምን ነው ይቺ ልጅ አእምሯ ለቀቀ እንዴ ብዬ ምናምን ስጽፍላት እኔንም መሳደብ ጀመረች። ስትሳደብ ታይ እንጂ አንቺ የእግዚአብሔርን ቃል ታውቂ የለም ወይ? ስልጣን የሚሰጥ እግዚአብሔር ነው፣ ጸልይ እንጂ አትሳደቢ ስላት ብሎክ አረገችኝ። ብሎክ ካረገችኝ በኋላ የዛሬ 4-5 ዓመት አካባቢ ነው ካረገችኝ በኋላ አሁን ነው ያየኋት ቲክቶክ ላይ ስትሳደብና አንድ ቀን አንተ ስታቀርባት አየኋት። እና ይመስለኛል እቺ ሰው አንደኛ በፖለቲካው እንትን ተጠልፋለች። እንዲህ ሁለት ነገር ላይ ነው ያለችው። ሌላው ደግሞ አይምሯም ጤነኛ አይመስለኝም። የሆነ ነገር ትንሽ ዞር ያለባን ነገር አለ። የጌታም ነገር እንዲህ እንደ ድሮ አይደለችም። እኔ እንዳየዋት በጣም ወጣቶች ሆነን እኮ ኳየር ሰብስባ አስታሰለጥነን ነበር። በሷ በኩል ነው እንደውም ኳየር የጀመርኩት። ከዛ ደግሞ ጊታር አስተምራናለች። እኔ እንደውም ጊታር አስተምራኝ ጊታር እጫወታለሁ እና እሷ ነች መጀመሪያ አቅጣጫውን ያስያዘችን የጊታር። እኔና የተወሰኑ ጓደኞቼና ወንድሜን ማለት ነው። በፊት ደህና ነበረች፣ ትዘምራለች ሁሉ። አሁንም አንድ ካሴት እንዳላት በቅርብ ሰማሁ። ባለፈው ቲክቶክ ላይ ቤቷን ከፍታ ለቀው ነበረ እና አሁን ሳያት ተጠልፋለች። ወደ ኦርቶዶክሱ ወደ ፖለቲካውም የተነካካ ነገር አየሁባት እና ጤነኛ አይደለችም። ብቻ በአጠቃላይ ትሳደባለች። ሜርሲዬ ባለፈው የሆነ ቤት ከፍተው ከአንድ ሴት ጋር በጣም ሲሰዳደቡ እኔ ገብቼ ዝም ብዬ አያት ነበር፣ ዝም ብዬ ሰማት ነበር። በጣም እየታዘብኩ፣ ምክንያቱም እኔ ማቃት ጥሩ ነገር እንዳላት ነበር ማቀው የሚመስለኝ። እንግዲህ ያኔ በጣም በወጣትነት አልገባችኝ እንደሆን አላውቅም። እና ግን ጥሩ ነገር ነው ብቻ ያየሁባት የሚመስለኝ የነበረው። አሁን ግን ጥሩ አይደለችም። አሁን አእምሮዋ ራሱ ጥሩ አልመሰለኝም። ይሄ በተለይ የስድብ ነገር፣ ክርስቲያን አይሳደብም። እንደዚህ ግልጥ ያለ ተሳዳቢ ያላየሁኝም በጌታ ሆኖ እና ብዙ የተዘበራረቀ ነገር ስላየሁባት እኔ አላቅም እንግዲህ አሁን ምን ውስጥ እንዳለች። ልመለስ ነው እንመለስ እኮ አይነት እኮ ነገር እኮ እየተናገረች ያለችው አካሄዷ። እኔ ሳቃት እኔ ኦርቶዶክስ ሆነ አይደለም የምትናገረው። በፊትም ከቤተሰቦቿ ጋር ከቤተሰቦቿ ውስጥ ጌታን የተቀብለው ብዙዎቹ ክርስቲያን እንደሆኑ ትናገር ነበር። ራሷም ያኔ ወጣት ናት እንግዲህ ብዙ ትልቅ አትባልም፣ ግን ከኛ በላይ ናት። እና እሷ ነች ሁሉ ነገር ተሰጠነን። በስደት ነው የወጣችው። በዛ እድሜ እኔ ስደት አላቅም እንጂ ኒውዮርክ ነው ያለችው። ስራ ሁሉ ልሄድ ነው እያለች እንደውም ቤት ልቀይር ነው ብዙ ነገር አውርታኛለች። እዛ ነው ያለችው። እንዴት ነው እዛ ሀገር ትንሽ መጥፎ ነው ይባላል ምናምን ስላት ሁሉ አረ የስራ ሀገር ነው ጥሩ ሀገር ነው ምናምን እያለች ብዙ አውርታኛለች። እና ታውቀዋለች እሱን ሀገር ማለት ያለችው እዛ ነው ኒውዮርክ ነው ያለችው። ኦኬ የወንጌል አማኞች ከእንደነኛ አይነት የዴማስን መንገድ መርጠው ሊሄዱ ቋፍ ላይ ያለች ሴት ናት። ቋፍ ላይ በጣም እና እዛ ደግሞ ቸርች አላት አይመስለኝም። እጣኑ ነጠላው ምናምን ነገር እያለች ነው። ነጠላም እና እጣኑን ሽታው እንትኑ ምናምን ነገር እያለች ልታደናንቅልን እኛ ፊት ትሞክራለች። እና የወንጌል አማኝ ነኝ ብላ ስላለች ነው እንደዚህ ያሳየን እንጂ አይመለከተንም። ከፈለገች በጊርጊራም የቤቷ ማጨስ ትችላለች። የዕጣን እንትን ካላት መሄድም ትችላለች፣ መብቷ ነው። ግን እዚህ የወንጌል አማኞች ጋር ተደብቃችሁ ጴንጤ የሚያጫውታችሁ መንጥረን እናወጣችኋለን ከሶሻል ሚዲያ ላይ ማለት ነው። የምናወጣችሁ ምንድነው? እናንተን ሰው ተከትሎ የወንጌል አማኝ የሆነ ሰው
የኔን ንግግር ሰምቶ ሲውጣ ብዬ ብል አሁን ከጌታ ቤት እኔን ሰምተህ ትወጣለህ ወንድሜ? እኔን ሰምተሽ ትወጫለሽ? በፍጹም ሊሆን አይገባም። በፍጹም በተሰጠን የጌታ ጸጋ እናገለግላችኋለን እንጂ ስናገለግላችሁ በእግዚአብሔር ጽድቅ በእግዚአብሔር እውነት ጌታን በሚፈራ ክርስቶስን ተከተላችሁ እንድትኖሩ እንጂ ከክርስቶስ ወደኋላ ተመለሱ ብለን የምንላችሁ ዥዋዥዌ የምናጫውታችሁ ሰዎች አይደለንም። እና እንዲህ አይነት ሰው መሆኗን እኔ አላቅም፣ ማን እንደሆነች አላቅም። በባለፈው እንደዚህ አንድ ቪዲዮ አይቼ ነበር። አሁን ጭራሽ ጎፈሬዋን አጎፍራ ወጣ እንደፈለገች ነው የምታወራው። እና ጤነኝነቷ ላይ እኔ አላቅም፣ እናንተ ናችሁ የምታውቁት። ግን የእንደዚች አይነትን ሴትዮ ምክር እንዳትሰሙ። ለምን ይሄ ድብልቁ ህዝብ የሚባል አለ አይደለ? ወደ ግብፅ እንመለስ ምናምን ነገር ብሎ የሚል እንደዛ አይነት ሴት ናት። እና ይሄ ነው ብዬ የምለው። እሺ እነኝና እነኝን የመሳሰሉ ሰዎች እንደዚህ ቋፍ ላይ ያሉ ተብሎ የሚባሉ እኔ ባለፈውም ተናግሬያለሁ። ተታችሁ ውጡ። ምን ታረጋላችሁ እኛ ጋር? የእውነት ነው ብዬ የምላችሁ ወንድሞችና እህቶች በጌታ ያለምናችሁ እንደዚህ አይነት የተቀበላችሁት እውነት የጠፋባችሁ ሰዎች ቁጭ በሉ እናስተምራችኋለን ብዬ አልልም። ውጡና ሂዱ። ከእንደገና ወንጌል ስንሰብክ ጌታን ተቀብላችሁ እንደገና እንዳዲስ እንሰብካችኋለን፣ እንዳዲስ ትማራላችሁ። ምክንያቱም አሁን እንግዲህ ሰብሊ ይታያሽ። ሰብሊ በጌታ ስታውቃት ረጅም ዓመት ነው በጌታ። አንዳንዱ ሰው በመቁረቢያ ይባላል እኮ። እና ይሄ ነው የምለው። ከእንደነኛ ሰዎች ተጠንቀቁ ለማለት ነው። እሺ ሜሮን ሰላም ነው? ጥያቄ አለኝ ብለሻል። ሰላም፣ እንዴት አደራችሁ? ጌታ ይመስገን። እግዚአብሔር ይመስገን። የት ቤት? አይ እኔ ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ። አይ ብዙ ጊዜ ያዳምጣችኋለሁና ነቀፌታ ሳይሆን ከራሴ አመለካከት ነው የምናገረው። እሺ። ለምንድን ነው ማለት ሌላ ቤት ከማየት ለምሳሌ ሰው እድንበታለሁ ብሎ የያዘውን መንገድ አለ አይደለ? እድንበታለሁ ብላችሁ የያዛችሁትን መንገድ ለምን ክርስቶስን እየሰበካችሁ አትኖሩም? የተቀበለ ተቀብሎ ይኖራል፣ ያልተቀበለ በራሱ ጊዜ እናንተ በምታስቡት ማለት ነው። ምክንያቱም እኛ በፕሮቴስታንት ስለሆንን እንድናለን፣ ሌላው ኦርቶዶክስ ስለሆነ ይሞታል ብላችሁ የምታስቡ ስለሆነ ይሄ ደግሞ ትክክል አይደለም። ምክንያቱም ሁሉም መንገድ ወንድሜ አንድ ሀሳብ ብዙ ቦታ ስላየውክ ነው አውሪ ያቆይ። እኛ ያላሉን አትበይ። እኛ ሰው ፕሮቴስታንት ስለሆነ ይድናል፣ ኦርቶዶክስ ስለሆነ ይጠፋል ብለን አላልንም፣ ብለንም አናቅም። ያልነው ሰው በጌታ ከሆነ ይድናል፣ በጌታ ካልሆነ ይጠፋል ነው እያልን። አንድ የሚያስማማን ነገር እናንተም በጌታ ናችሁ፣ እኛ የምናመልከው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሞተልንን ጌታችን ኢየሱስ ክርስቶስን ነው። ስለዚህ ያ ከሆነ ለምን ትከራከራላችሁ? ሲጀመር ክርክር ማንንም ክርስቶስም እንደማይፈልግ ይናገራል እንዴ? በሃይማኖታችሁ አትከራከሩ ነው የሚል አይደል? ስለዚህ እንደዛ ከሆነ ምን አስፈለገ መከራከሩ? እኔ እውነት ካለኝ ለምንድን ነው የእግዚአብሔርን ቃል ብቻ ተናግሬ ለምንድን ነው ሰውን ወደ እውነተኛ መንገድ ብዬ ወደ አሰብኩት አማልመራው? እንደዛ ብለህ ካሰብክ ማለት ነው። ካሰባችሁ ሶሪ ጥልቅ የሆነ እንደዚህ መጽሐፍ ቅዱስ ጥቅስ እየጠቀሱ ለነግርህ አልችልም፣ ግን በማውቀው እውነት በምመላለስበት የማደርገውን ጠንቅቄ ስለማቅ ነው ልናገር እዚህ ጋ የገባሁት። እውነት እኔ ለክርስቶስ ተቆርቋሪ ከሆንኩ እኔ እውነት ለሞተልኝ ጌቴ ከሆነ ተቆርቁሬ እዚህ ጋ ያለሁት እሱን የሚያስደስተውን ነገር ነው ላደርግ የምችለው። ሲጀመር አንድ ነገር ከይቅርታ ጋር በብዙ ቦታ ኤርሚ ይቅርታ እንደ ወንድሜ፣ ሁላችሁም እንደ እህት እንደ ወንድሜ ብዙ ቦታ ሳይ ኢቨን የተለያየ ቦታ ላይ አያቸዋለሁ። ስለ ከኦርቶዶክስ ልጆች ጋርም ስትነጋገሩ አያቸዋቸዋለሁ። ብዙ ቦታ ላይ ይገኛሉ። ምክንያቱም ስለምፈልገው አንድና እኔን አንተ ልታሸንፈኝ የምችለው እኔ እኮ የትኛውም እምነት ሁን ስለ ክርስቶስ ከሰበክ ቁጭ ብዬ ያዳምጣለሁ። ምክንያቱም አንድ የሚያደርገን ኢየሱስ ክርስቶስ ስለሆነ ገባክ?
አንድ የሚያደርገን ኢየሱስ የሞተልን ኢየሱስ ክርስቶስ ስለሆነ ግን እኔ እዚህ ጋር ቁጭ ብዬ አሁን እዚህ ጋር ቁጭ ብለ ሁሉ 833 ሰው ቁጭ ብሎ ከሌ ያላችሁ ከምታነሱ ወይ ደግሞ ቀድምም እንዳልክ ሲናገር ቆይቻለሁ ከገባው አይቼዋለሁ እንደዛ እኮ አይደለም እኔ እዚህ ጋር ማፍራት ካለብኝ አንድና አንድ የሆነውን ሁሉ በቃ የሚሄድበት የተገዛውለት በቃ ልሞትለት ያልኩት ክርስቶስ ነው ስለሱ እየሰበኩ ይሄዳል ተከትሎ የመጣ እውነት እኔ ጋር ከኔ ጋር ህብረት ያደረገ ህብረት አድርጎ ይጓዛል ገባ ምክንያቱም እግዚአብሔር ክርስቶስ በመጣ ጊዜ እውነት የተለየ የሃይማኖት ድርጅት የሚያስፈልግ ቢሆን ገልጾልን እዚህ ጋር ተቀምጣችሁ ጠብቁን ይለን ነበር እውነት እሱ ግን አንድና በስሜ አይደለ ስለሱ ስለሞተው መከራውን ያሰብን እርስ በርስ እሱን ተከትለን እንድንጓዝ እንጂ ከሌቤት እየተባባልን እንድንከራከር ወይ ደግሞ በክርክር ውስጥ እላፊ ንግግር ኢቭን ከአስተማሪ የማይጠበቅ ንግግር እስከምትነጋገሩ ድረስ ይሄ ነገር ተገቢ ነው ወይ እኔ ይሄ ነገር ተገቢ መስሎ አልታየኝም ይቅርታ እንግዲህ እንደ ወንድም ማንን ተራዳ መስለኛል አይ ሰላም ለእናንተ ኤርሚዬ ሁላችሁም ቅዱሳን በክርስቶስ ኢየሱስ አምናችሁ የዳናችሁ የተቀደሳችሁ ወገኖቼ ከታችም ያላችሁ ኦርቶዶክሳውያን ሰላም ብያለሁ በዛው መልሽላት ከሰላምታሽ ቀጥሎ የጠይቀችውን ጥያቄ መልሽላት እሺ ግን አይ ስላልገባኝ ነው ጥያቄ አለኝ ብላህታችን ወደ ምክርና አስተያየት ስለገባች አንዱን እንድትመርጥ ብዬ ነበር አንድ ቁጥር የጻፍኩት አስተያየት ከሆነ አስተያየት ልሰጥ ነው ጥያቄ ከሆነ ጥያቄ ብትለን ጥሩ ነው ለውይይት እንዲያመቸን በሚል ነው ለዛ ነበር ኤርሚዬ እሺ እህታችን ጥያቄ ከሆነ አንድ ላይ ያደረኩልሽ አዎ ለዩና አስተያየት ከሆነ አስተያየት ነው እንዴ አስተያየቱን እንደ አስተያየት ያዙት ጥያቄውን ደግሞ እንደ ጥያቄ ማለት ጥያቄሽ ምን ነበር እሺ ከጥያቄሽ እንነሳ ጥያቄሽ ያለሽ ጥያቄ አዳመጥኩ ብለሽ ነበር እህቴ አይደል ማለት አንድና አንድ ነገርኩሽ እኮ አንድና ለምንድነው ወደ ኋላ የሌላውን ሰው ያኛው ቤት የኛው ቤት እያላችሁ የምታወሩት አንድና አንድ መስጠት ካለባችሁ ለምን ስለ ክርስቶስ አትሰብኩም ነው እሺ እሺ ጥሩ ይሄን ግን ምክር ወንድሞችሽ ቤት ሄደሽ መክረሻል ቀሲሶች ወንድሞች እነ ቀሲስ ዲበኩልን ጭምር ቤት ከፍተው አንድ ጊዜ አንዴ አሁንሻ እየጠየቅሽ ነው አንዴ ቆይ ምክርሽን ለመጀመሪያ ምክርሽን ለኛ ቤት ሁላችሁም ብዙዎች አብዛኞቹ ተመጡና ክርስቶስን አትሰብኩትም እዚህ ሀሜት ነው ይትሉናላችሁ አባቶችሽ ወንድሞችሽ ሳይቀሩ እዚህ ቲክቶክ ላይ ያሉት ቀሲስ ዲበኩልን ጨምሬ ስላሉ ነው የምናገረው ቤታቸውን ከፍተው ሊቃውንት ሁሉ ከፍተው ከፍ ዝቅ በሚል ስለኛ ያወራሉ ስለ ትምርቶቻችን ያወራሉ አልፎ ተርፎ የእምነት አባቶችን የታድሱ አባቶችን ከፍተው ጭምር ከፍ ዝቅ ያርጉ ያወራሉ ችግር የለውም ያወሩ መብታቸው ነው አንድ ቀን ግን ገብተንኛ ሀሜት ብለን አናቅም ገብተን ከቻልን ለአነሱት ጥያቄ እንመልሳለን እንሞግታለን ሐሳባቸው ነው ያነሱት መብታቸው ስለሆነ መከልከል አይቻልም እዚህ ሶሻል ሚዲያ ላይ መከልከል ሁሉም ሰው መብት ስላለው እናንተ ስታወሩ መብት ያላችሁ እኛ ስናወራ ሐሳብ ስንሰጥ መብት የሌለን ይሄ ግን አምባገነናዊነት እስከመቼ ነው የሚቀጥለው ምድር ላይ እንደዛ አየር ላይ ደግሞ መታችሁ ለምንድነው እኛ ብቻ ስናወራ ሀሜት የሚመስላችሁ ለምን ወንድሞችሽ እነ ልደትና ከቀኑ ሙሉ ጴንጤ ነው ያሉ ሲዘባበኛ እንኳን አልንዘባበትም በስነ ስርዓት ርዚዘን ከፍተን እናወራለን ግቡና መልሱ እንላለን ጥያቄ ማንሳት ተገቢ ነው እነሱ ጥያቄ ማንሳት ተገቢ ነው ይሄ ምክር ወንድሞችሽ መጀመሪያ መክረሻቸው ምክር ሳይሆን እኔ እኮ መክረሻቸው አስተያየት ሰተሻቸዋል ክርስቶስን ስበኩ አይደለም ክርስቶስን ስበኩ ቆይ ሁሉ ጊዜ ስለ ጴንጤ አትስበኩ ጴንጤን አታውሩ ጴንጤ ለምን ታነሱ ፈለገ ብቲ ልደት ብቲ ሌሎችን ብቲ የምትሉትን ብቲ ቀሲስን ጨምሮ ብቲ ጴንጤ ያሉ ቀኑ ሙሉ ያወራሉ እነሱ ጋር ገብተሽ ስለምንድነው ስለ ክርስቶስ ማሰብኩት ጴንጤ ለምን ትላላችሁ ብለሻችሁ ታውቂያለሽ ይያወራሽ እኮ መልስ አልሰጠሽኝም ብለሻችሁ ታውቂያለሽ ወይ ኦፍኮርስ ይኸውልሽ ልንገርሽ ብለሻችሁ ታውቂያለሽ አዳምጪኝ አሁን እዚህ ጋር ልንገርሽ እኔ ነኝ ያለሁት ኦርቶዶክስ አይደል መተው ጠርተው እኮ ነው የሚወያዩት ፍለፊት አንቺ ገብተሽ ሀሳብ ለሀሳብ ተወያዩ ሀሳብ ለሀሳብ እሱን ማን ወያያለን ግን እኛ ጋር ገብተሽ ምክር አልላፊ እኔ ኦፍ ኮርስ እኔ እኮ ማመልከው አንቺ እኛ ጋር ለምን ገብተሽ ክርስቶስን ነው ማመልከው ገባሽ እኔም የሞተልኝ ኢየሱስ ክርስቶስን ነው ማመልከው
አንዴ የጠየቅሽ ምን ነበረ? ገብተሽ ቤታቸው ቆይ ገብተሽ ያየሁት እንከን ሲኖር ኦፍ ኮርስ ከመናገር ወደ አላለ። እኛ ጋር ምን አይነት እንከን አይተሽ ነው? አሁን ይሄ ነገርኩሽ እኮ አሁን ምን አለ የነገርኩሽ ነው የነበረው። ቅድም እንዳልክ ሲናገር ነበርሽ፣ አብረሽ ነበርሽ። ለምን ደግምልሽ ነበርኩኝ እና ታዲያ ማውራታችን ተገልክ አይደለም ስለነበርኩ እኮ ማንንዬ አቤት ገብቼ እነሱን ምንድነው ተናግራቸዋለሁ። እናንተን እንደተናገራችሁ ምትል ከሆነ ማስረጃ ታምጣ። የቪዲዮ ማስረጃ ይኸውልሽ፣ ያየሁት እንከን ካለ እንከን ብዬ ያልኩት ነገር የለም። አጠገባቸው ቁጭ ብዬ ያየሁ ኦኬ እንከን የለም። እነሱ ኤርሚ ከአኪ ጋር ሲያወራ ነበርኩ አይቻለሁ። ፈለገ ከነስጥ ማነው ፓስተር ያዩት ጋር ሲያወራ ነበር። ማስረጃ አለሽ? ማስረጃ ስላላየሁ ነው ስላላየሁ እንከን ብዬ እናንተን ሲሰድቡ አንድ ቦታ ላይ በቃ ሚታርክ እልክልሻለሁ። ኦኬ እልክልሻለሁ። እሺ ሚውት አድርጊ። በቃ አሁን ይበቃሻል። ምክንያቱስ ለምሳሌሽ አሁን እኛ እነሱ ምንም ትስተታ የለባቸውም፣ ምንም ክፉ ተናግረው አያውቁም። እንደውም በተቃራኒው እኛ ትምህርት እንተቻለን። ምንድነው ምን ከኦርቶዶክስ ተዋህዶ ብለን ትምህርቷን እያጠረጠርን እያወጣን በመጽሐፍ በማስረጃና በመረጃ ቪዲዮ ካለ ቪዲዮ መጽሐፍቶቹ ይሄው ኤርሚም ብትገልጦ ቪዲዮ ከፍቶ ገልጦ እያንዳንዱን በማስረጃ ነው የምናወራው እኛ። እነሱስ በተቃራኒው ቁጭ ብለው ስድብ ማበሻቀጥ ጴንጤ እንደዚህ ነው ጴንጤ እንደዚህ ኢቭን የተወደደ ታላቅ ሰው የእምነት የተሐድሶ አባትን ማርቲን ሉተር ኪንግን ዶክተር ማርቲን ሉተር ኪንግን እንኳን ሳይቀር እያበሻቀጡ ዝቅ ከፍ እያረጉ ፓስተሮቻችን አገልጋዮቻችን እኛ እህቶችን ኢቭን እዚህ ቲክቶክ ላይ ምን ያለን እያበሻቀጡ ከፍ ዝቅ እያረጉ ይሳደባሉ። አንድም ቀን ግን እኛ ሰደባችሁ ብለን መልስ ሰተን አናውቅም። አንድ ቀን በማስረጃ ወርተውብን አያውቁም። ማስረጃ እንኳን የላቸውም። ማስረጃ ስለ ማርቲን ሉተር ኪንግ ሲያወሩ ማስረጃ የላቸውም። ያለ ማስረጃ ገብተው ያወራሉ። ስለ እያንዳንዶቻችን ቤተ እምነት ሲያወሩ ያለ ማስረጃ ያወራሉ። ዝም ብለው አፍ ያለኝ ብለው ተመቸ እነሱ መብታቸው ስለሆነ እኛ ጋር ግን በማስረጃ ስናወራ መብት የሌለን የሆነን ለምንድነው? ሁሉ አንቺ ብቻ አይደለሽም ባይዘወይ ወርደሻል አይደል? አንቺ ብቻ አይደለሽም። አብዛኞቻችሁ እየመጣችሁ ሀሜት የምትሉት ኦርቶዶክስ እንዴ 24 ሰዓት እኮ ቤታችሁን ከፍታችሁ ትላንትናና ከትላንት ወዲያ ወንድማችሁ ምን ሲል ነበረ? እኔ ያክሊሉ ነው አክላለ የምትሉት ሰውዬ ልደት ቃል ከትላንት ወዲያ ፈለገ የምትሉት መሐመድ ምን ሲል ነበረ? ቤቱን ከፍቶ እንዴ ስድብ ማን ጋር ነው ያለው? ከፍ ዝቅ ማን ጋር ነው ያለው? ያለ ማስረጃ መክሰስ ማን ጋር ነው ያለው? እዚህ መታችሁ ጨዋጨዋ የምትጫወቱት ይቅርታ አድርጉኝ። ከዚህ በኋላ ግን እየገባችሁ አስተያየት ምናምን ባትሉ ጥሩ ነው። አስተያየት የምትሰጡ ኦርቶዶክሳውያን እንግዲህ ቻሉት፣ ጠጡት፣ ቻሉት። ምክንያቱስ እኛ ያለ ማስረጃ ወርተን አናውቅም። አይኖ ከፍቷቸዋል። አይኖ ትምህርቱ ተዘባራርቆ አይኖ ጨለማ ውስጥ ናችሁ። አይኖ ምን እንደምትሆኑ ግራ ገብቷቸዋል። እኛ አይደለንም ግራ ያጋባናችሁ። ግራ ያጋባቻችሁ ቤተክርስቲያናችሁ፣ እምነታችሁ፣ አባቶቻችሁ፣ ትምህርቷ። ስለዚህ ወደ እውነተኛው ክርስቶስ እንድትመጡ በዚህ አጋጣሚ ጥሪ እናቀርብላችኋለን። ኢየሱስ ክርስቶስ ከሃይማኖተኝነት፣ ኢየሱስ ክርስቶስ ከቡድንተኝነት፣ ኢየሱስ ክርስቶስ ከኃጢአት ከዝሙት ነፃ ያወጣል። እመኑና ወደዚህ ክርስቶስ ተመለሱ። ስለዚህ እኛ ያወራነው እስካሁን በማስረጃ ነው የምናወራው። አንድንም ኦርቶዶክስ ያለ ማስረጃ ከሰናናቅም ቤተክርስቲያኒቷን የምንሞግቷት በራሷ መጽሐፍ ነው። የሆነ ጻድቅ አትጫወቱ። ወደዚህ ጌታ ግን እንጠራሻለን። ኢየሱስ ክርስቶስ እርሱ የዘላለም ህይወት ነው። በቃ ረፊ ተደላደይ ረፊ ወደዚህ ጌታ ነው። እህታችን ማነሽ ሜሮን ተባረኩ፣ ጸጋ ይብዛላችሁ። ይበሰጫጫሉ እንደዚህ የመጣ ቴንክ ዩ ተባረኩ። በዚህ አጋጣሚ ደግሞ አንድ ማስታወቂያ ልናገር። አማኞች የወንጌል አማኞች እያልን ጥያቄ እያላችሁ ከዚህ በኋላ እንዳትመጡ። ጥያቄ ይዛችሁ በውስጥ አንድም ሰው ኤርሚን ብትወል ሌሎቻችሁ ቤት አታስገቡ። ምክንያቱም ፌክ ናቸው፣ ውሸት ናቸው። ምክንያቱም አሁን ያመጡት ፈሊጥ ምንድነው? ጴንጤ ነኝ ግን ጥያቄ እየፈጠረብኝ እያሉ እየተደራጁ የመጡ ጥያቄ እያሉ የገስት ላይ እየገቡ ነው። ጥያቄ እንዳታስተናግዱ በጌታ ፍቅር ልለምናችሁ። ምክንያቱም ፖለቲካ እየተሰራ ነው። ከዛ ምን ይላሉ? ትንሽ ቆይተው ያው ጴንጤ ነበርኩኝ ጥያቄ ስላልተመለሰ ምናምን የሚሉት ጴንጤ ሆናችሁ ጥያቄ ካለባችሁ ሲጀመር ጥያቄ ያለበት ጴንጤ የለም። እንደው በትምህርት ያልገባው አዳዲስ ካልሆናችሁ ጴንጤ ነበር ለዚህ ዓመት ጥያቄ አለ የሚባል ሳይንስ የለም። ፓስተሮቻችሁ ካሉ እዛ ጠይቁ። ከዛ ውጭ ግን የመጣችሁ ገስት እየላካችሁ ጥያቄ ይሄ ፖለቲካ ነው ተባኖባችኋል። ኦርቶዶክሳውያን ያሰማሯቸው
ነጭ ለባሾች ናቸው ማለት ነው በሌላ አነጋገርና ፕሊስ ይሄንን እንዳታሰናግዱ ኤርሚ ብትሆን ማለት ነው ሁላችሁም እዚህ ያላችሁ ጥያቄ ብላችሁ እንዳትመጡ ወንጌል አማኞች በያጥቢያችሁ ቆየው ካወቅኩባቸው እኮ እህትየው አየህ አይደለ አዎ እንዳታስተናግዱ በተአምር እንዳታስተናግዱ የለም ርዕስ ይዘን ስንቀመጥ ጥያቄ አለኝ እኔ ከንተናኝ አይሰራም እሱ የተበላበት ተባርኖባችኋል እምትሄዱ ከሆነ ሂዱ የምትወዛወዙ ደግሞ ጅዋጁ ያላችሁ ለኔ ነው ያኮበኮባችሁ ሂዱ መንገዱን ጨርቅ ያለግላችሁ ጌታ ምስክሬ ነው ምላችሁ ሂዱ እኔ አሁን ማባበል አንችልምኛ እኛ ያለነው ስራ ላይ ነው ሂዱ ያልተመቻችሁ ነገር ኢየሱስ ጎርብጧችሁ ከሆነ ኢየሱስ እረፍት አይሰጣችሁ ከሆነ ሂዱ እናዛ ትንፈቀፈቃላችሁ ሰዓት ውስጥ ለዘላለም ማለት ነው ተባረኩ ጸጋዬ ማናንዬ ተባረኪ ይቅርታ አንዴ ግሬለም ጨርሻለሁ ቀጥሉ እሺ እምወድሽ እንኳን ደህና መጣሽ እንኳን ደህና ቆያችሁ ሰላም ናችሁ አዎ ፈልጌ ነው ያስገባውሽ ተባረኪ ጓደኛሽን ማግኘት እንፈልጋለን አሁንም ስለሷ እየጠየቅን ነበር ኤርሚዬ አውራት በጣም መልካም እህታችን ናት የትኛዋ ጓደኛ የማየ ኦኬ ባለፈው አንቺ ቤት መተን ያናገርናት 107 ሰው ናቸው የመጣችሁት እኔ ስመጣ ሰው ይዤልሽ መጣው አረ ተባረኪ ግን ጣርጋሽ ወሰድሻቸው አዎ እኔም ብለው ነው የመጡት እንደው አይተሻል እንዴት እንዳመናቀረች ሌላም ጊዜ አወኳት ያት እንትና ማሃኔ እህትየው ማለት አይ ጌታ ይባርካት ማስተዋልን ይስጥኛ ምን እንላለን እሷ እነሱ ወደድኩኝ ሞትኩላቸው በፍቅራቸው እያለች መከራ በላን እኮ እባክሽ ምን አይነት እህቴ ሞድሽ ኤርሚያስ እባላለሁ ካላወቅሽኝ ኧረ እኔ በደንብ ነው ማቀ ከፌስቡክ ጀምሮ በደንብ እከታተላለሁ ኤርሚዬ አንዳንድ ኮሜንትም ሰጣለው ግን መልስ የለም ሰላምታ ሁሉ ሰጣለው መልስ የለም እንግዲህ ጌታ ይባርከው ብዬ ነው ያልኩት ግራት ይደረግልኝ አርጋለሁ ኤርሚዬ ዛሬ ድምጽህን ስለሰማው ደግሞ በበለጠ ጌታ ይባረክ ደስ ብሎኛል አሜን ሞድሽ እኔም በጣም ያው ፎሎ ባክ መልሻለሁ እሺ አባዬ ተባረክልኝ ተውልሻለሁ እሺ እግዚአብሔር ይባረክ እቺን እህት እኔ እዚህ ሶሻል ሚዲያ ላይ ነው እንግዲህ ቲክቶክ ላይ አሁን ከመጣው ነው ባለፈው አንድ ቪዲዮ ስትናገር ሰምቼ እኛ ኦርቶዶክሳውያን ወገኖቻችንን የወንጌል አማኞች ያው እንደምታውቂው በእድሜ የምትበልጡን በጌታ ይቀደማችሁን እናቶች አባቶች ጥላቻን ማንም አላስተማረንም ማንም ኦርቶዶክሳውያን ወገኖቻችንን እንወዳለን ሰውን ሁሉ እንወዳለን አሁን እንወዳለን እና ልክ እነሱን እንደማንወድ አድርገው አንዳንድ ሰዎች እንደው እኛ ጋር ወንጌል አማኞች ውስጥ ሆናችሁ ኦርቶዶክሳውያንን እንደምንጣላቸው ኦርቶዶክሳውያንን እንደማንፈልጋቸው ኦርቶዶክሳውያንን እንደምንገፋ አድርገው እንደው ንግግሬ አማረኒ ብለው ይሁን ወይ ወደ ድባይነትን ለማትረፍ ፈልገው ይሁን አላውቅም እና ይሄ ነገር አነጋገሯን እኔም አልተቀበልኩትም ብዙ ተነጋግረናል በውስጥም በቴሌፎንም ደውዬላታለሁ እኔ አሁንም ተመልሳ እሱ ነው የምትናገረውና እሱ የራስሽ ጉዳይ ነው እኛ እንወዳቸዋለን አንጠላቸውም ግን አንተንሽ አልተመቸኝም ወይ ጠቅለሽ ግቢ አልኳት እኮ ኮምፕሊት አሁን እኛም እንደዛ እያልናት ነው ግን እንደው እቺን ሴትዮ አሁን ያሳየዋትን ሴትዮ ወገኖች የወንጌል አማኞች በዓለም ዙሪያ ያላችሁ በምንም ከቁም ነገር ብላችሁ ወደ ኋላ ወደ ግብፅ እንመለስ እንደ ሎጥ ሚስት ወደ ኋላ እንይ እርፉን ልቀቁትና ጣኑ ነጠላው ምናምን ነገር ብሎ የሚሉ እኔ የጣንና የነጠላ ሽታ ያለባችሁ ሰዎች ካላችሁ ውጡ ከመካነ ኢየሱስ ብያለሁ ከሙሉ ወንጌል ከየትኛውም ከኛ አብያተ ክርስቲያናቶች ውስጥ ውጡ መሰረተ ክርስቶስ ውስጥ ተደብቀህ እጣኑ ነጠላው አትበለን ለእናንተ ስንልኛ እጣን የምናጥንበት ምንም ምክንያት የለም አዲስ ኪዳን ላይ እንደዚህ ከፈለጋችሁ ቤታችሁ ሉባንጃ ምናምን ነገር ማጨስ ትችላላችሁ አሁን አንዳንድ ሰዎች እንደዚህ እየተገለጡ ልክ እንደዚህ አይነቷ እህት ነጠላውና የጣኑ ሽታ ምናምን ነገር ብለው ይላሉ እኔ እኮ እኛ ሳይነስ እኮ ሳይዘን ነው ጌታ ከዛ ያስወጣል እኔ መቅደስ እንግዲህ የመቅደሱ ሰባቂ ማን ነው ቀዳሽ ነኝ አስቀዳሽ ሳይሆን ቀዳሽ ነኝ እና እኛ የጣን ሽታ አይደለም እኛ አሁን የእግዚአብሔር ልጅ ተመችቶናል ጌታ ኢየሱስ ተመችቶናልና እንደነዚህ አይነት ሰዎች እየመጡ ብቅ እያሉ እንደሚናገሩት ነገር ትክክል ነው ብላችሁ አንዳንድ ሰዎች አይ በእድሜ የሚገፉ ምናምን ነገር ብሎ በሚል አይነት መልክ እንደነኛ ሰዎች እንዳሰሙ ነው እቺን ሴትዮ አላቃተም ኤርሚ አንዴ ትልቁ ላይ አርገኝ ይሄው ቢኒያም ሽታ ይጋ ገብታለች አሁን
እንደ ካህናቱ እቻት እጆቼ ዘርግቼ እየዘመረች ነው ወደ ማደሪያው ገብቼ ልስገድ ለእግዚአብሔር። አይነት ቀዥቤዎች ናቸው። ይቅርታ አድርጉልኝና ሁለቱም ቀዥቤዎች ናቸው። እንግዲህ እዛው ተቀመጥ አብረው መዝሙሯን አይ ቲንክ ጽፌ አስቀምጫለሁ ምናምን እያለች እና እሱን ዝማሬ አይ ቲንክ እየቀረሽ ነው። ባለፈውም እንደዛ ስትል ስለነበረ ሁሌ ትገባለች እሱ ጋር ቁጭ ብላ ገስት ላይ ማለት ነው። እና ያው ኤርሚ እንዳለው ነው ወገኖች አስተውሉ። እንግዲህ ያው ያለነው መጨረሻም ዘመን አይደል? ጌታ ደግሞ ቤቱን የሚያጠራበትም ዘመን ነው። ቤቱ መጥራት ካለበት የሚጠራበት ዘመን ነው። እንክርዳድ የሆነ እንጉል ላይ የሆኑ ይወጣሉ ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ ያለ ተለኝ እስከ መጨረሻ ይጸናል ነው እና አትዘናጉ ለማለት ነው። ብዙዎች ገና ሊመነጠሩ ይችላሉ እና ነኝ ባለ አይደለም በኖር አይደለም እና ኢየሱስ ክርስቶስ ብትወዱኝ አለ ራሱን ይካድ የሚከተልን ቢኖር ራሱን ይካደን ያለው ራሱን ያልካደ ዝም ብሎ የተከተላል። ራሳቸውን አልካዱ ናቸው ወደ ኋላ የሚመለሱት። ራሱን ይከተልን ያለ የሚወደኝ ራሱን ተከትሎ መስቀሉን ተሸክሞ ይከተልን ያለ። ራስን መካድ ምን ማለት ነው? ራሱን መካድ ነው አለቀ። ከዛ መስቀል ማለት መከራውን ተሽክ ማለት ነው። ስለዚህ የተጠራ ነው ለዛ ነውና ራሳቸውን ያልካዱ ብዙዎች አሉ ገና ሊወጡ የሚችሉና በዛ መደናገጥ ምናምን አያስፈልግም። ስለዚህ በዛ ይለያሉና ለዛ አንድ ነገር ማወቅ አለብሽ እህቴ ሆይ ምንድነው መሰለሽ አንዳንድ ሰው እንዴት ነው ምን እንደምላው እሷ ከምትለው አንፃር ቢሄድ ሰምናሪ ተመረ ያለው ኢትዮጵያ መጽሐፍ ቅዱስ ትምህርት ቤት ገብቻለሁ እንዴ ያለቻቸው ነገሮች አሉና እንዴ ይሄን ሁሉ ከገባሽ እንዴት ነው አንቺ ትንሽ ነገርሽ ትክክል አይደለም። እና እኔን እንደውም የሆኑ ሰዎች ጠራርታ እንደ 4 ሰው ነው 5 ሰው አንድ ላይ እንጸልያለን አለች። ኦኬ ከዛ ባይብል እናጠናለን ስትል አይ እኔ ባይብል ስቴዲ ራሴ ያለኝና ብዙም ገፋ ሰው አይደለሁም አልኳት ማለት ነው። ከዛ እኔ ውስጤ መንፈሴም አልተመቸውም እና ለምን አትገቢ ምናምን አበዛችብኝ። አይ ግድ የለሽም እኔ ተይኝ በቃ እኔ እንደዚሁ ልጸልይ አልኳት ቤት ውስጥ እና አንቺ ጸልይ ለብቻሽ አልኳት። ያው እኔ ጋር ገስት እንደዚህ እንትን ስጠራት አትመጣም ብዙ ጊዜ ስትመጣ ያው እኔ ጊታር ስለያዘች በትክክለኛ አገልጋይ ነው የመሰለችኝ። በኋላ ላይ ግን እናንተ ተከትላችሁ 107 ሰው ስትመጡ እንዴ ይሄ ሁሉ የተከተለተለው ከየት ነው ያልኩት ደንግጬ ማለት ነው። ስትከራከሩ ሁሉ ነው ዝም ነው ያልኩት ምክንያቱም ማወቅ አለባት ስተቷን አንድ ሰው ስተቱን ካልነገርሽው ሊስተካከል አይችልም። እኛ ካልነገርናት በጨዋታ አይደለም ይሄ በመንጫጫት በጨዋታ አይደለም። አንድ ሰው ስትነግሪው በትክክል መንገር አለብሽ። ገባሽ? ያም ሲጮ እልህ ይመስላል ስንጫጫ። አሁን ያን ቀን እልህ ነው የሚመስለው የጥል ያህል እልህ ያለበት ነው የሚመስለው። እሷም እዚህ ትጫዋለች እናንተ ትጫጫዋላችሁ ማንን ይስማ? ሰው አንድ ነገር ቁጭ አርጎ መንገር ነው እንደዚህ አይነቱን ሰው እንዲረዳ ከቃሉ። አሁን እኔ ሙሉ ቃል አላት ለማለት ይከብደኛል። እኛ አንወድም አይደለም ኦርቶዶክሶችን እኛ ከዛ ነው የወጣነው እንወዳቸዋለን። እኛ ሁሉንም ነው ወደዱ የተባልነው ጥሉ የሚልም ቃል የለም። ኦኬ ስለዚህ የሚጠላ ሰይጣን ብቻ ነው። ኦኬ ጌታ ስለወደደንም ነው ወደ ራሱ የጠራን። ስለዚህ እሷ ብዙ እየሳተች ነው ያለችው። አስቀምጡ ያስተማራት እኔ እንጃ በአንድ ታዛ ስራ የተማረች አልመሰለኝም። አንድ ሰው የራሱ ቤተክርስቲያን ሆኖት የሚያስተምረው አባት ሊኖረው ይገባል። ያ ነው ችግር። ካነጋገረው ብዙ ጊዜ አሁን በተለይ ዛሬ ነው መቼ ነው የሆነ መጽሐፍ ቅዱስም ትሸከማለች ትይዛለች እንዴ ሌላው እስራኤል ደንሳ ቆይ ደውዬ ነግራታለሁ ብያለሁ እንደውም አሁን እና ሌላው እስራኤል ደንሳ ነው የሆነችብኝ። እኔ አንቺ ታውቂያታለሽ እህታችን አቅራቢያው ቤተክርስቲያኗን የት እንደምትኖር በደምብ ታውቂያለሽ ቀርበሽ የት እንደምታመልክ ፓስተሮች መጋቢዎች አሏት ወይስ ያለችበት ማለት አሁን በቤተክርስቲያን ካለች አገመሪዎቿን ነይ አይ ቲንክ ኔትወርኳ ቀይ በርቶ ነበር ብትታወቅ እንደዛ ለማናገር ምናልባት
እኔ ግን አሁን ኢትዮጵያ እኔ የሚመስለኝ አሁን ፖለቲካ ውስጥ ነች። ከቢኒያም ሽታይ ጋር ከገጠመች ደግሞ ያው ፖለቲካ ውስጥ ነች እና የሆነ ጤናማ ሙሉ ጤናማ ማይሆን መስል ጭንቅላት ሁሉ ነው ያላት። ጭንቀታም ነገር ትሆን አላውቅም። እና ፖለቲካ ውስጥ ነች። ብዙ እኔ እንትን ባትሏት ጥሩ ነው። ትሳደብ የለ እንዴ ሜርሲ የይዛለት አላይሽም እንዴት እንደምትሳደብ? አዎ ግን ምንድነው ሰብልዬ ተዋት፣ አቴንሽን አትስጧት ሳይሆን እሷ ይዛው ልጠፋው የምትችለውን ትውልድ ነው ማየት ያለብን። ኦኬ ያ ለምን አካሄዷ በጣም ዴንጀረስ ነው። በጣም ንግግሮቿ እግዚአብሔርን ቃል አውቃለሁ ነው የምትለው። እኔ እንደው በጭራሽ ማውራት አልቻልኩም። የዛን ቀን አይተሻታል ስትሰድበኝ ነበር። ሁሉንም ስትሳደብ ነበር። ግን አሁን እሷ ገና ለገና አይምሮዋም ልክ ላይሆን ይችላል። ትኩረት አትስጧት፣ ተዋት አይደለም ጥላ ይዛ ልትሄደው የምትችለውን ትውልድ እንግዲህ የእግዚአብሔር ቃል እኮ ለጴጥሮስ የአማኞችን አደራ ሲሰጠው በግልገት በጠቦትና በበግ ሌቭል ነው የሰጠው አይደለ? ስለዚህ ጠቦቶችና ግልገሎች ሊጠፉ ይችላሉ በሷ ንግግር። የሚዲያ አቴንሽን ከቨሬጅ አንስጣት ተብሎ ዝም ከተባለ በጣም ከባድ በጣም እንደገና ደግሞ ምንድነው ያላት ሐሳብ ኦኬ መመለስ አለብን። እንደገና ምንድነው በውስጥ ደግሞ አለች ይልኩልኛል። ኦርቶዶክሳውያኑ በውስጥ ቪዲዮ ይልኩልኛል። ኤርሚያስ ሲሰድበኝ ቪዲዮ እየቆረጡ ይልኩልኛል። ስለዚህ አሁን እቺ ሰው አብራ የገጠመቻቸው ሌሎች አካላቶች አሉ። ለማን ነው የምትሰራው? ኦኬ ቀንደቀላል አይደለም። ቪዲዮ አይተሽዋል? ሜርሲዬ ትላንት የለቀቀችውን ቪዲዮ አይተሽዋል? አሁን ደግሞ ነቢያትን ስትሳደብ ብርቱካን የምትናገሪውን ወቂ ነቢያትን ነበር የምትሳደብ። አሁን ኤርሚ የከፈተው ማለት ነው። አንዴ መጽሐፍ ቅዱስን በትከሻዋ ትሸከማለች፣ አንዴ በደረቷ ትሸከማለች። እሱን ነው ያልኩት። ሞድሽ መጽሐፍ ቅዱስን ተሸክማ በቃ ዝም ብላ ትናገራለች። ነቢያቶቹ ላይ ትወርዳለች። ብርቱካን ላይ እንደዛ ትናገራለች። እናንተ እቺ ሴትዮ የምታወራው ምንድነው? እሱ ግራ ገባኝ። ምክንያቱም መያዣ የለውም የምትናገረው ነገር የምትለውን ስለማታቅ ዝም ብለሽ እንዴት አድርገሽ ገብተሽስ እንደዚህ አይነት ሰው ምን ብለሽ ትናገሪያለሽ? ለማስተማር በደንብ አዋቂ ሰው ቁጭ አድርጎ እሷን ማስተማር አለበት እንጂ እቺ እንዳላችሁትም እኔ ሽታዬ ጋር ከሄደችማ ነገር አልቋል። ጌታ ሆይ ግን ሞድሽ ታውቂያታለሽ አንቺ አሁን የት ሀገር እንደምትኖር ስልኳ ቤተክርስቲያን የት እንደምትገለገል የምታውቂው ነገር አለ ስለሷ ፐርሰናል? እንግዲህ እኔ እማውቃት እዚሁ ሚዲያው ላይ ነው እንጂ አታውቂም። አላውቃትም እና ስልክም ተለዋወጥን። ያው ጊታር ስለተጫወተች ስልክ ነው የኒውዮርክ ነው። ስለዚህ ኒውዮርክ ናት ማለት ነው። ኦኬ የት ቸርች ምናምን እንደምትሄድ ይታወቃል። እንደዛ ቢታወቅ እኮ ቸርቹን መጠየቅ ይቻላል። I don't think so የምትሄድ አይመስለኝም ቸርች። I don't know ኒውዮርክ ከሆነች I don't know ፌስቡክ ላይ በነበርኩበት ሰዓት ላይ ከኒውዮርክ የሚደውሉኝ እህቶች ነበሩ። አይ ቲንክ ነው ቸርች የለንም ምናምን ነገር ብለው ሲሉ ሰምቻለሁ። I don't know እንግዲህ ደግሞ አሁን ኦልሞስት ወደ 5 ዓመት ሆኖታል ይመስለኛል። ከዛ በኋላ እንደዛ ሆኖ ከሆነ አስታውሳለሁ እንደዛ ከአውስትራሊያ ከካምቢራ እና ከአሜሪካ ኒውዮርክ እዛ ያሉ ወገኖች የሚደውሉልኝ ነበርና እንደውም ኢንቫይት አድርገውኝ ነበረ ወደ እነሱ ጋር እንደመጣ ማለት ነው። በወቅቱ አስታውሳለሁ የተወሰኑ ሰዎች ግን ቸርች ያለ አይመስለኝም። እቺን አሁን እዛቱን አቱን አላውቅም። ግን የትም ይሁን የትም አሁን ምንድነው ቸርቹን ብናገኝ ምናልባት ቸርች ካላት መሪዎች ምናልባት ልጠይቅ ስለፈለኩ ማለት ነው። እኛ እንደዛ ከሆነ እኔ አጣራለሁኝ። እንግዲህ ቤተክርስቲያን የምታገለግል ሆነች በአመራር ደረጃ ላይ ልትኖር ትችላለች፣ ወይ በእህቶች ፕሮግራም እናቶች ፕሮግራም ላይ የምታገለግል ልትኖር ትችላለች። በመሪዎች መጠየቅ አለበት። እንደነዚህ አይነት
ምልምል ፀጉረ ለውጦች እኛ መካከል ቁጭ ብለው እኛን የወንጌላውያን አማኞችን ማሰደብ አይችሉም። መሄድ የሚፈልግ ሰው ካለ እውነቴን ነው ብዬ የምላችሁ ምንም መዘግየት የለበትም። ማንም እኮ ከጴንጤ ወጣህ ብለህ ቤት ኪራይ አትከለከል፣ ከድር አያባርሩህ፣ ምን አይሉህ፣ ድንጋይ አይወርውሩብህ፣ ዛቻ የለብህ ምንም እና በጊዜ መሄድ ነው በጊዜ መሄድ ነው። ለምንድን ነው የምትሄደው እንኳን ብለን ራሱ እንኳን እንደው አጣድፈን አንጠይቀም። እንጠይቃለን ምክንያት ካለ ኦኬ፣ ጥፋት ካለ እኛ ጋር ጥፋት ካለ እንድናስተካክል ይቅርታ እንድንጠይቅ የትምህርትም ጉዳይ ከሆነ ለማስተማር። ከዛ ውጭ ግን ማንም አይዘን። እኔ ወጣሁ ማለት ህይወት ለራስህ ነው። ብትድል ለራስህ ባትድል ለራስህ ማለት ነው። ይሄን ሆነ ከመጡ ወደ ቤተክርስቲያናችሁ ሂዱና ቤተክርስቲያን ጠይቁ ነው አለች። አሁን አንድ ተመስገን የመለመላት አንድ ደግሞ አሁን ቅርብ ጊዜ ጠብቁ የመለመላት አለች። ይዣታለሁ ከ3 ወር በፊት ነው የወንጌላውያን አማኞችን የሚመስል ፔጅ የከፈተች። 3 ወር ከ3 ወር በላይ የላትም። 3 ወር መዝሙሮች በአንድ ቀን 7 8 9 ቪዲዮ ቤቷ ላይ ለጥፋለች። የምን የወንጌል አማኞች ጠብቁ ይዣታለሁ። እኔ እንደዚህ እየተደረገ ነው ያለው። ስለዚህ እኛ ብልሆች ነው ልንሆን የሚገባው። አቃለሁ የጴንጤን ልብ አቃለሁ። በእውነት ሲጠፉ ግድ ስለሚለን ሲጎድሉ ግድ ስለሚለን ለዛ እኮ ነው ዋጋ የሚያስከፍል ነገር ውስጥ ሁሉ ዋጋ እየከፈልን የምንገባው። አሁን ግን እናስተውል። በቃ ወንጌል ነው የምንሰብከው እኛ። መጽሐፍ ቅዱስ አለሽ ባላው አለኝ ትንሿ የሚሉት ትንሿ እችን ትማ የሚሉትን እነሱን ነው ወንጌልኛ የምንሰብከው። ይሄ ክርስቶስን የደበቀ ክርስቶስን ገፍቶ የጣለ በአማልክቶቻቸው የተሰወረ እሱን ትምህርት ነው የምንገለብጠው በእግዚአብሔር ቃል እውነት። እንደሱን ሰዎች ነው ከዛ ከጨለማ የምናመጣው እንዴ፣ ከዛ ከጨለማ ወደ ብርሃን። ዛሬ ጥያቄ አለኝ፣ የጥምቀት ጥያቄ አለኝ፣ የጌታ እራት ምን ጥያቄ አለኝ። እስከ ዛሬ ያልተጠየቀ ጥያቄ ዛሬ ለምንድን ነው ጥያቄ ሆኖ የመጣው? እስከ ዛሬ ሲወሰድ ጥያቄ አልነበረም፣ ዛሬ ለምን ጥያቄ ሆነ? እግዚአብሔር ይርዳችሁ። በእውነተኛ ቅዱሳን ከዚህ በኋላ በጸሎት እንጸልያለን፣ በጓዳችን ወደ እግዚአብሔር ፊት እንጮሃለን፣ እንጸልያለን የጠፉ እንዲመለሱ፣ የጎደሉ መተው እንዲሞሉ። ነገር ግን ይሄንን ግን ፖለቲካ ይሄንን ድራማ ግን በቤታችን አንፈቅድላቸውም። በቃ አንፈቅድላቸው። ኑ ጥያቄ ጠይቁ ብለን ስንል ኦርቶዶክሶችን ሙስሊሞችን ነው ኦንሊ ጂሰሶችን ነው የዳኑትን አይደለም። ዳንን ካሉ የዳኑበት ቦታ ሄደው ነው ጥያቄ መጠየቅ ያለባቸው። ተባረኩ። ሁላችሁንም ወዳችኋለሁ። አም ሶሪ በጣም ኢሞሽናል ከሆንኩኝ በጣም ይቅርታ። ለያዬ ተባረኪ። ጌታ ኢየሱስ ጸጋውን ያብዛልሽ። በጣም ትክክል ነሽ። በቃ እኔ መስማማበት ሐሳብ ነው። በጣም በእንደዚህ አይነት ጉዳይ በጣም የሚራራው ኤፊ ነው። በቃ ለመመለስ የሚፈልገው እውነት ጥያቄ ፈጥሮባቸው ከሆነ እንደው ከነሱ እንኳን ባይሆን ከላካቸውም ሰው ቢሆን የላካቸውም ሰው ቢሆን ጥያቄ ያለበት ማለት ነው ብሎ ብዙ ጊዜ በጣም የሚራራው ኤፊ ነው። እኛ እንኳን እናውቃለን። በጣም ትክክል ነሽ። ቅድም ሜሎስ ሲናገር ከሰማችሁት ከ6 ወር በፊት የተቋቋመ ግሩፕ አለ የወጡትን ለመመለስ እንደገና ደግሞ እንደዚህ አይነት ድራማዎችን ለመስራት። በፊት ከወንጌል አማኝ ነኝ ከወንጌል አማኝ ቤተሰብ ነው የመጣሁት ጥያቄ ያለኝ ኦርቶዶክሶች ይመልሱልኝ ምናምን እያሉ ማለት ነው። ያ ግሩፕ ስራውን ጀምሯል። በማን ጀመረ ካላችሁ በዘማሪ ሐዋዝ። ያ ግሩፕ ማን ነው? የጃንደረባው
ግሩፕ እንዴት ነው ያጀንደረባው ፋይናንሻሊ ሰፖርት ይደረጋል? የወጣውን ህዝብ በፋይናንሻሊ ነው እንደገና ከኛ ያሉትንም ደግሞ ሆዳሞች ከኢየሱስ በላይ ገንዘብን ያስበለጡትን በገንዘብ እነማን ይደግፉታል? አርቲስቶች ለምሳሌ አንድ ሽቶ ቤት ያላት አርቲስት አለች እሷ እንደገና ደግሞ የምታውቁት ባለ ሀብት አለ ኮንስትራክሽን ሆቴሎች ምናምን ያለ ኢትዮጵያ ላይ በጣም ታዋቂ የገብርኤል ቀን ሲሆን በ19 ስራ የማይሰራ ባለ ሀብት እነዚህ ውጪ ያሉ ዲያስፖራዎች ሰፖርት የሚያደርጉት የጃንደረባው ትውልድ የሚባል ኦኬ ገንዘብ እየሰጡ ትውልድን የሚመልሱ ለምን ሆነ ስትሉ ይሄ የኦርቶዶክስ ትውልድ አሁን ላይ የቆመው ትውልድ እንደ እግዚአብሔር ቃል ማሸነፍ ሲያቅተው ታክኒክና ቴክኒክ መጠቀም ጀመረ። እንዴት በገንዘብ ሆዱ የበለጠበትን ይሁዳውን ሁሉ እየገዛ የወጡትንም በገንዘብ እየገዛ በማን ጀመረ? በሐዋዝ። በትክክል ምልክት ሰጥቻችኋለሁ። ሽቶ ቤት ያላት አርቲስት አለች እሷ እንደገና ደግሞ ሁሌ በ19 ስራ የማይሰራው ባለሀብት የዚህ ቡድን የጀርባ አጥንቶች ናቸው። የጀርባ አጥንቶች ብር ሰፖርት የሚያደርጉ እንደገና ደግሞ ዲያስፖራዎች አሉ። በደንብ የተደራጁ ዲያስፖራዎች አሉ። ምንም ውሸት አይደለም። ይሄ በደንብ የታወቀ ይሄ መረጃ ለትዝታ ሁሉ ሳይቀር ደርሶታል። በደንብ የታወቀ የተደራጀ ትክክለኛ መረጃ ነው። ትክክለኛ መረጃ ጊዜ ደግሞ ያወጣዋል። ኦኬ ጌታ ኢየሱስ አላስችል ሲላቸው የቀመሱት ፍቅር አልሆንም ሲላቸው ከራሳቸው አንደበት ሰሙታላችሁ። ከራሳቸው አንደበት ኦኬ እና እንቀጥላለን። ኤኒዌይስ የመጡትን እንቀበል ተራ በተራና የኔታን በደንብ እናወራቸዋለን ማለት ነው። ቤሊ ካንተ ልጀምር ከዛ ሳራ ሰላም በሉንና ከዛ የኔታንም እናናገራቸዋለን። ሰላም ወገኖች እንደናችሁ ሁላችሁንም ሰላም ብያለሁ ከላይ ከታች። ዛሬ የኔ አገልግሎት እየተወራ ስለሆነ ደስ ብሎኛል። እኔ አንዱን ማሊያ የማሰለቅ አገልግሎት ብየዋለሁ። እየዞርኩ ሁለት ማሊያ የለበሱትን አንዱን እንዲያወልቆ ይጨቃጨቃለሁ። እንግዲህ ማለት መጽሐፍ ቅዱስ ለአንድ ሰዓት እንኳን ለቀን አልተገዛንላቸውም ይላል። ወገኖች ሰፋ እንድታረጉ መፈልገው ልባችሁን በየትኛውም ዘመን አሉ ነበሩ ይቀጥላሉ። በቃ አሉ እንደዚህ አይነት ሰዎች። ምክንያቱም መርከቧ እንትኗ መረቡ ሲጣል ብዙ አይነት ሰዎች ነው ይዞ የሚወጣው። ጌታ ምን አለ? አሳ ብቻ አይደለም ይዞ የሚወጣው። እዛ ውስጥ ብዙ አይነት እንስሳ አለ። እነዛን እንስሳዎች እየለቀምን ማውጣት አለብን። እነ ጳውሎስም ይሄን ሲሰሩ ነበር። ስለዚህ ይጣፋል ብላችሁ እንዳታስቡ፣ ልባችሁን አስፉ። በየትኛውም ዘመን አንደኛ እንዳያለቃችሁት እንደዚህ ተቀጥረው ወንጌላውያን እንደዚህ ናቸው የሚሉ ሰዎች የመጣን ዘመን ጀምረው አሉብን። እኛ ሲጀመር መናፍቃን እየተባልን እንደዚህ ከጣራ ላይ ብር ይጥላሉ እየተባልን እንዲያደርጋሉ እየተባልን ያው 40 ሚሊዮን ደረሰ። ስለዚህ መጽሐፍ ቅዱስ ምን ይላል? የእግዚአብሔር ቃል ግን ያድግና ያሸንፍ ነበር ይላል። በቃ በዚህ ልባችሁን አስፉ። ዋቴቨር ይምጡ ችግር የለው። መጨረሻ ላይ እንኳን እንደው እኛ አቅቶን እንኳን የፈለገ ነገር ቢሆን ስለምን ታሳድደኛለህ የሚል ጌታ አለን። መጥቶ ሁሌ ተገልጦ ማለት ነው። ስለዚህ በዚህ ኮንፊደንስ ወንጌላችንን እንሰራለን። የሚሄድ ሰው ካለ ይሄዳል፣ ግን በትምህርት ይሞግተናል፣ አያጭበረብርም። ወንጌላዊያን ነኝ ካለ ቁጭ አድርገን እንሞግተዋለን። አንዳንዶች አሁን መካነ ኢየሱስ ነበር ምናምን አሉ። መካነ ኢየሱስ ልጆች ገብተው እስቲ ምንድነው ሲሏቸው የሉም፣ አልነበሩም። ብዙዎቹ አልነበሩም። የሄዱት ሰዎች አይነታቸውንም ራሱ ይዋቸው እስቲ። አይነታቸውን ራሱ ስታዩዋቸው በቃ ከአንዳንድ ፋይናንሻል ነገር የሚፈልጉ ሰዎች ናቸው እዚህም እያሉ። ፐብሊክ ከማያምኑ ሰዎች ከአሕዛብ ገንዘብ ስጡኝ ፐብሊክ ወንጌል እየሰበኩ ባካችሁ እንዲያርጉልኝ የሚሉ ሰዎች ናቸው። ሰዎች ከወንድሞች ከእህቶች የሆነ ነገር ሆነው እንዲያርጉልኝ ሊሉ ዛትሲስ ይችላሉ። እሱም ፐብሊክ ባይሆን ጥሩ ነው። እና
እንደዛ የሚያደርጉ ሰዎች ናቸው አሁን ከአንዳንድ በቃ ለገንዘብ ብለው የሄዱት ማለት ነው። እና ስለዚህ ምንም ነገም ይመጣሉ ከነገ ወዲያም ይመጣሉ አጭበርባሪዎች ያደርጋሉ። እኛ ግን ተዘጋጅተን ኖ እንደነ ጳውሎስ በፍጹም ከውሾች ተጠበቁ ከእንትን ተጠበቁ እያለን መቀጠል አለብን። ስለዚህ ወንጌል አንዱ ፓርቱ ይሄ ነው። ከቤተ ክርስቲያን ውስጥ ሆነው ጳውሎስ እኮ እኔ በሐሰተኛ ወንድሞች ፍርሃት ነበረብኝ አለ። ሐሰተኞች ናቸው ግን ወንድሞች ናቸው። ምን ታረጓቸዋላችሁ? ስለዚህ ልባችንን እንድናሰፋ ነው የምነግራችሁ። በቃ አንዱ አገልግሎታችን በዚህ በኩል ያለውን ከውጭ ያለውን ወንጌልን እንሰብካለን። ከውስጥ ደግሞ ሐሰተኛ ወንድሞች ካሉ እነሱን ደግሞ እንቃወማለን። ሁለቱንም ጽንፍ ይዘን መሄድ አለብን። ስለዚህ በዚህ ልባችሁ እንዳይዝል በዚህ በጣም ተግተን ልንሳበት የሚገባን ፓርት ነው። ቅድም እንደተባለው በተለይ ኤርሚ አክሰስ ስላላቸው አንድ ሰው እዚህ ቦታ ነኝ እዚህ ነው ቸርች መጀመሪያ ቸርች አለው ወይ ቸርች ካለው ፓስተሩ ማን ነው ሄዶ ፓስተሩን ይጠይቅ። ካልሆነ በጣም ሚዲያ ላይ ካስቸገረ ከዚህ በፊት እንደተባለው ቤተክርስቲያን መግለጫ ማውጣት አለባት። ይሄ ሰው ከኛ ጋር አይደለም ብላ መግለጫ ማውጣት አለበት። ስለዚህ በዛ መንገድ ብንሰራው ጥሩ ነው። ልባችሁን አስፉ ልላችሁ ነው። ተባረኩ ወገኖች። ተባረክ በይሌ ጸጋ ይብዛል ወንድማችን። ሳራ ያለሽ ሰላም በይን ካለሽ ከተመቸሽ። እሺ አልተመቻትም መሰል አለሽ ሳራይ። እሺ መርሲ ያለው ሰላም የጌታ ጸጋ ይብዛላችሁ ቅዱሳን ተባረኩ። እኔ ኢየሱስን ቀምሶ ወደ ኋላ የሚመለሰው አይምሮ ያለ አይመስለኝም። ምክንያቱም ህይወትን ሰው ትቶ ወደ ሞት እንዴት ይነዳል? እኛ ጆሮአችን ያልሰማ ብዙ ጉድ በጣም መዳን ይሆናል። በሸርተቴ መዳን ይሆናል። በጣም አስቀያሚ የሆኑ ነገሮች በዛ መዳን ይሆናል ወደሚባል አታላ በመላስ መዳን ይገኛል ወደሚባል እንዴት ሰው ወደ ሞት እንዴት ይመለሳል? እና በጣም የሚያሳዝነው ኢየሱስን ቀምሶ ወደ ኋላ የሚመለስ በእርግጠኝነት ከባድ ነው። ጌታ አይምሮ ይመልስላችሁ ነው ማለት። ተባረኩ። ተባረክ ይሰራይ ጸጋ ይብዛልሽ። ተባረክ እህትየው የኔታ እንኳን ደህና መጡ። በዛውም ደግሞ አያይዘው እንግዲህ ይድረሱበት አይድረሱበት ወይታቸው ነው ሰምተዋል። ከዚህ ቤት ያሉ በጣም እያስቸገሩ ነውና እርሶ ደግሞ ከዛ መተዋል በክህነቱ የነበሩ ኖትና እንዴት ነው ወደ ኋላ መመለስን እንዴት ነው ልዩነቱ? እሱን በደንብ እስኪ ይንገሩን የኔታ ሰላም ብለውን አያይዘው። ተባረኩ። ሰላም መርስዬ ኤርሚዬ ዳግዬ ላይ በላ ማን ነው ከኔ በላይ ያለው ወንድሜ ሳራ ሊያይ ሰብልዬ ሁላችሁም ሰላም ብያለሁ። እህታችን ከላይ ሞድሻ ሁላችሁም ሰላም ብያለሁ። እህታችን ከላይም ያላችሁ ሰላማችሁ ይብዛ። ትንሽ እንደ ተሽከብዳል እንደዛ አይነት ነገርና በጣም የሚገርም ነው። እንግዲህ አንዳንዴ እኛ በዛ ቤት ከኖርንበትና አሁን ሌላው እንደው መመለስ እንኳን ቢባል ልንመለስ የነበረው መመለስም ያለብን እኛ ብለን ነው ምናምነው። ምክንያቱም ከስልጣን ላይ ስልጣን ያለን ከደሞዝ ያለን የምንፈልገውን ምንበላ የምንፈልገውን ምንጠጣ ውጣ ግባ የምንል ሁሉ ነገር የምናደርግ ምንጣፍ ተነጥፎልን እግራችን የሚሳም እኛ ነን መመለስ ካለብን የምንመለሰው እንጂ አሁን ይሄ ሌላው ምን አለ ብሎ ነው የሚመለሰው። በጣም ግርም ማለት በእውነት የሚያሳዝን ነውና ግን ኢየሱስ ከዛ በላይ ነው። የሚገርመው ኢየሱስ ህይወት ነው። ኢየሱስ ሃይማኖት አይደለም። ኢየሱስ የሆነ ተቋም አይደለም። ኢየሱስ ህይወት ነው። ኢየሱስ ይመቻል። ከኢየሱስ የሚመች አንድም ነገር የለም።
መምህር ኢየሱስ የሚመች ነው። ኢየሱስ ገለበጠኝ ብሎት እኔ ፊትም ኢየሱስን አላወቀውም ብዬ ነው የማምነው። መጀመሪያም ኢየሱስን አላወቀውም። ኢየሱስ ከሃይማኖት ከጥቅማ ጥቅምም በላይ ነው ኢየሱስ። እኔ ኢየሱስ ስግጄ ከማገኘው ጥቅም ብሞት ይሻላል። እኛ በነፍሳችን ተወራርደን ነው በህይወታችን ተወራርደን ነው ጥለን የወጣ ነው። ቅድም ብዬ አሁን የኔ ደሞዝ እኮ 53000 ገብቷል። የኔ ደሞዝ የኔ በጀት አሁን ላይ 53000 ካበሉ ከተለያየ ጥቅማ ጥቅም በላይ ማለት ነው። እንግዲህ ከከበሬታው በላይ ከየትኛውም በላይ ማለት ነው። እኔ እኮ እና አቡነ ኤርሚያስን እኮ ያመነኮስኩኝ እኔ ነኝ። እነሱ ሳይቀር እኮ ብዙ ይላሉ ማለትና ቅድም ያላችሁት ሴራው አለ እኔም ማቀው አለ። ዘማሪዎች በዘማሪዎች ዘማሪያን እነ ሐዋዝ እነ ፈንቱ የምትባላለች ፈንቱ ወልደ የምትባል እነዚህ በዛ ዘማሪያን ለመመለስ ባለሀብት አዘጋጅተው ገንዘብ ተበጅቶ እንደዚህ አይነት ስራ ይሰራል። ሌላው ደግሞ ተሐድሶ የምንባለውን ወይም ደግሞ በተሐድሶ ውስጥ ወይም ደግሞ ወንጌል የምናገለግለውን በዛ ቤት የምንታወቀውን ሰዎች ለመመለስ ደግሞ በካህናት ደረጃ ተደራጅቶ ገንዘብ ተበጅቶ ስራ እየተሰራ እንደሆነ እኛም እናውቃለን። አንዱ ሽምግልና ወይም ደግሞ ወደኔ ሳይቀር ሰዎች መጥተዋል። እኔ ሳይቀር ማለት ነው። አንድም ሁለቴም ሶስት ጊዜም ማለት ነው። ግን መልስ እኔ የሰጠዋቸው እናንተ 100,000 ብር ከምትከፍሉኝ እኔ ከኢየሱስ ጋራ ሊስትሮ ብጠርግ ነው የሚሻለኝ። ሊስትሮ ጠርጌ መኖር እችላለሁ። ሊስትሮ ጠርጬ እኔ ሌላ ህይወት ገብቻለሁ። አሁን የሃይማኖት ጨዋታ የምጫወትበት አይደለም። ሌላ ህይወት ኢየሱስ ህይወት ነው። ያገኘሁት ረፍት፣ ያገኘሁት ደስታ፣ ያገኘሁት ሰላም እኔ በገንዘብ አላገኘውም። በገንዘብ የሚተመን አይደለም። በዚህ ምድር ያለው ሁሉ ገንዘብ ተጠቅሎ ቢመጣ ኢየሱስን የሚቀይር አንዳች ነገር የለም። ኢየሱስን ከልብ የሚያወጣው ኢየሱስን የሚያሻክብኝ የሚያደበዝዝብኝ ነገር ሊኖር አይችልም። በትክክል የገባው ሰው እኔቴን ነው። ከጥቅማ ጥቅም ኢየሱስን ሊለውጠው አይችልም፣ ሊቀይረው አይችልም። ኢየሱስ ህይወት ነው። በቃ እንዴት አድርጌ መግለጽ እስከምከብድ ማለት ይከብደኛል አንዳንዴ። እንግዲህ በሃይማኖት ከኔ በላይ በገዳማትም ሆነ በሙሉ 20 ዓመት ሙሉ ኑሬበታለሁ። እያንዳንዱን ከቆሎ ትምህርት ቤት ገዳማት አድባራት እስከ ላይ ድረስ ጠቅላይ ቤተ ክህነት አውቀዋለሁ፣ ኑሬበታለሁ። ግን ኢየሱስን የሚያክልብኝ አንዳች ነገር የለምና እኔ ድረስ ሳይቀር ሰዎች መጥተዋል። መልስ የሰጠዋቸው ግን እኔ ሌላ ውስጥ ነኝ፣ ማን አልፈልግም። ለምን እኔ ኢየሱስን አንድ እንዲያሻክርብኝ ከህይወቴ እንዲያወጣው ማንንም እሱ ላይ እቺ ሌላ ማየት አልፈልግም። እሱ ላይ ማንንም ሊደርብበት አልችልም፣ ማንንም ሊሸቃቅጥበት አልችልም፣ ማንንም ላጠጋጋውም አልችልም፣ ላመቻቸውም አልችልም። ስለጣኑም ቢሆን እኮ እኛ በላይ የሚያጨሰውም የለም። እንደውም አስም ነው የገደለን እንጂ አስም ነው የሆነን እንዴ? አስም ነው በሽታ ነው የሆነን እንጂ ደግሞ የምንጣን ነው ደግሞ የምን እንትን እንዴ? ከዛ ይልቅኛ ውስኪው ቢራው እኛ ለኛ አልነበር ይቀርብ የነበረው። አረ ኢየሱስ ጌታ ነው። አረ ኢየሱስ ህይወት ነው። ከምንም ጋር ልንቀላቅለው አይችልም። እንዴት ነው ወደ ኋላ ሰው የሚመለሰው ከኢየሱስ ውጭ? ከኢየሱስ አረ አይሆንም፣ ሊሆንም አይችልም። እኔ መጀመሪያም ኢየሱስን ማያውቁትን ብዬ ነው ልምለው በእናት በአባት ጌታን ያው በዛው ይኖራሉ። ከዛ በኋላ ዝም ብለው እንደ ሃይማኖት ሊኖሩት ይችላሉ። ለምን እኔ አንድ ወቅት የሆነ ቦታ ነበርኩ፣ አገሩን ባልነገራችሁም ሰዎች ኢየሱስ ጌታ ነው ብለው ድንጋይ ወረውራሉ። ኢየሱስ ያድናል ብላ ደግሞ ያቺ ተወረውራል። እንደዚህ አይነት ሰዎች ሊኖሩ ይችላሉ። ክርስትናችሁ በጌታ ናችሁ ሲባል እኛ ቃለ ሕይወት ነን የሚሉም እንዳሉ አውቃለሁ። ለምን ቢባል ከካታጎሪ ያልወጡ በትክክል ክርስቶስን ያልተረዱ ሰዎች እስከ 30 ዓመት በጌታ ሊሆኑ ይችላሉ፣ 20 ዓመት በጌታ ሊሆኑ ይችላሉ። እነሱ ሰዎች እኔ ብዙ ጌታን ያውቃሉ ብዬ አልገምትም። ኢየሱስ ህይወት ነው። በቃ ኢየሱስን በደንብ ሰው ከተረዳ ካወቀ ፍቅሩን በፍቅሩ ከተጠመደ ከሱ ውጭ ሊያይ ይችላል ብዬ አልገምትም። እና ይሄ ያ በጣም ድክመት ነው ብዬ አስባለሁ። ሌላው እንዳላችሁት በጣም የተደራጁ ሰዎች አሉ ከላይ ጀምሮ ሰዎችን ለመመለስ። ምክንያቱም አሁን ሰሞኑን አንድ የሆነ ሰው ጋር እያወራው ነበርና እዛ ቤት ያለ መርጌታም ያውቁታል እኔም አውቀዋለሁና እንዴት ነው ያለው አየሩ ምናምን ስል ምንድነው በገላት እንኳን አሁን ገላት
ቃል ኪዳኑ የሚባለውን አወጥተነው ሌላው እንደ ታሪክ እንዳስተማሪነት እንተዋለን ምክንያቱም እያስበላን ነው ህዝባችን እያስወሰደው ነው የሚል እንደዛ አይነት እይታዎች አለ ሌላው ይሄ ታድሶ ያለውን እየሞገተን ያለውን ሰው ማስገባት መመለስ ምክንያቱም የኢኮኖሚ ችግር አለበት የኢኮኖሚ ችግር ስላለበት በዚህ ገብተን አንዳንድ ነገር ያቋቋምንለት እንመልሰው እንደዛ ካላረግ ነው ጴንጤው ሌላው ምንም ሊያረጋና አይችልም ይሄኛው ግን ውስጡን ስለሚያቅ በጣም አደባባይ ላይ ያሰጣን ስለሆነ ይሄኛውን በገንዘብ እንመልስ የሚባል ገንዘብ ያሰባሰቡ እንደሆነ አቃለው ተደራይተው እየሰሩ እንደዋቃለው አንዱ የሚገርማችሁ እንደው አደባባይ ላይ አይሆን እንደው እንጂ አሁን ሰሞኑን ራሱ አቡነ ገብርኤል የዘመሩ የሰበኩበት አንዱ እሱ ነው ትልቅ ስራ በገንዘብ ራሱ ድጋፍ ያደርግ ይመለሱ እዚህ ወስተን የሚል እንደዚህ አይነት ነገሮች አሉ ግን የሚገርመው ግን ኢየሱስን የቀመሰ ኢየሱስን የተረዳ በእውነት የገባው ሊመለስ አይችልም ሊሸቃቀጥ አይችልም ሲጀመር እንደው ከገንዘብ ጋር አንተም ነው ከገንዘብ ጋር ለሃይማኖት እንደው ከኛ በላለ ወይ ከኛ በላ ያለ ወይ በእውነት እንዴ ስንት ገዳማቱን ስንቱን ያየን ሰዎች ስንቱን የሆኑበት ሰዎች ከስልጣን ላይ ስልጣን ሲቁምስና ያደረስንበት ሰዎች ነን ኢየሱስ እኮ ስለሌለ ነው ኢየሱስ ስለማይሰበክ ነው እኛ እኮ ኢየሱስ ቁመን ሲሰብክ እኮ ከድንጋይ የተወረወረብን መብራት ያጠፉብን ስለሆነ ነው 7 ጊዜ ኢየሱስ አሉ 10 ጊዜ ኢየሱስ አሉ ተብለን ነው እኮ የተባረርነው ስራታችን ሊያፈርስ ነው ተብለን ነው እኮ የተወገዝ ነው ኢየሱስ ቢሰበክማ ኢየሱስ ቢኖርማ በዛ ለምን ጥለን እንወጣለን የተደራጀ ነው ጥሩ ተቋም ነው ግን የሚገርማችሁ ከተቋም በላይ ነው ኢየሱስ ከድርጅት በላይ ነው ኢየሱስ ከጥቅም በላይ ነው ኢየሱስ ጋራ ለምን ሊስቶረ ጠርጋል ነው ለምን እሱ ህይወት ነው እሱ ሰላም ነው እሱ ረፍት ነው እሱ ያሳረፈኝ እንዴት አድርጌ ልንገራችሁ ወገኖቼ እኛ እኮ በባዶ እግር ሄደንም አላረፍንም ሰንሰል ታጥቀንም አላረፍንም አክፍለንም አላረፍንም ከኔ በላይ ሚካኤል ገብርኤል የዘከረ የለም ገዳሙኝ እንኳን ራሱ ማን ግን ሁሉም አላሳረፈኝ የሚገርማችሁ ሚካኤል ዘግሬ ገብርኤልም ይፈልጋል ገብርኤልም ዘክሬ ደግሞ ማርያም ትፈልጋለች ሁሉም ግን አንድም ሊያረኩኝ አልቻሉም አንድም ሊያረኩኝ አልቻሉም ያረካኝ ጥማቴን ያረካኝ ኢየሱስ ብቻ ነው እርፍ ያረገኝ አሁን ጥያቄ የለብኝም የት እንደመዳቃለሁ አሁን ምንም ጥያቄ የሚባል የለም ጥያቄ ተመልሷል ጥያቄ የሚመልስ ኢየሱስ ብቻ ነው የሚያረካ ኢየሱስ ብቻ ነው ህይወት ኢየሱስ ብቻ ነው ያለ ኢየሱስ የሆነ ድካም ነው ድካም ውጣውረድ ዝም ብሎ ጊዜውን ማባከን ጊዜውን ማስበላት ዘመኑን ማስበላት ምንም አንድ የሚያረካ የለም አንድ ውሸት ከኛ በላይ የዘከረም ያበላም ያጠጣም በባዶ ግርም ይሄድ ሰንሰለት አጠቀም የለም ቅማል በላያችን ላይ እንደ አቧራ እየተራገፈ ከላያችን ላይ እንዲህ እየጠረግን አይተነዋል ለጽድቅ ብለን ማለት ነው ግን ምንም አንድ ልባችን ያረካዋል መልሶ እንደገና ራብ ያን ሁሉ አድርገን ራብ ምን አይተ የጽድቅ ራብ ምንም ስለማያረከ ኢየሱስ ሲያገኘን ግን ራባችን በቃ ረካን ጠጣነው ረካነው በላነው ረካነው አሁን ሌላ ልበላ አልችልም አሁን ሌላ ልጠጣ አልችልም ኢየሱስ ህይወት ነው ወገኖቼ እንዴት አርገን ልንገር በቃ እንዴት አርገን በስንጅና ጠጣቸው በምንና እንዴት አርገ አንዳንዴ እንዴት አርገን ልስጣቸው እኔ ገባይ ቀለል መስሎኝ ሌሎችስ ነገር ሌላው ሁሉ አይገባቸውም ለካ እንዴት አርገ በቃ አንዳንዴ ግራ ያጋባል እና ከተቋም የሚባል ከድርጅት በላይ ነው ኢየሱስ የማንም ድርጅት አሟቂ አይደለም የማንም ድርጅት ተከታይ አይደለም አስከታይ አይደለም ኢየሱስ ብቻውን በቂ ነው ኢየሱስ ህይወት ነው ስንል ኢየሱስ ቦታ አይደለም ኢየሱስ ጋር አይደለም ሸንተረር አይደለም የሆነ ነገር አይደለም ኢየሱስ ራሱ አሁን ህይወት ነው በቃ በኢየሱስ የሚኖር በህይወት ይኖራል ከዛ ውጭ ነገር ሃይማኖት ይሄ ቃቃ የምትጫወቱ ሰዎች ዳር ላይ ቆማችሁ ወይም ተደራይታችሁ እናቃችኋል ማን እንደሆናችሁ እናቃለን ማን እንደሆናችሁ እናቃለን ለምን እንደምትሰሩ እናቃለን በገንዘብ ተገስታችሁ በገንዘብ እነሆ አዝኮ ሲያሽኮበኩቡን እኛ እናቃለን በገንዘብ ሲገዙ እናቃለን መረጃ ተይዞባቸው ነው ዝም ብለው እንዳይመስላችሁ መረጃም አለ አሁን ባናውጥ የሰው ገበና እናወራ መረጃም ስላለባቸው ወጣ መርጌታ ወጣ እኮ መምህር
ወጥቷል እኮ ወጥቷል። አወጡበት። አዎ የእሱና የዛ የፈለገ መሐመድን አደባባይ ላይ ያሰጡት። እኔ ትናንትና ደረሰኝ ቪዲዮ፣ ትናንትና ነው ተትናንት ወዲያ ለእኔ ሰው ላከልኝ። አወጡበት የሐዋዝንም የሌላው የዛኛውን ይሄ የፈለገ መሐመድ የሚባለውንም ጭምር ማለት ነው። እጄ ላይ ያለ መረጃው የሁለቱም ደርሶኛል። እኔ እጄ ላይ ያለ ሚዬ ጀስት ኢን ኬዝ ኤምባሲ ላይ የሆነ ችግር ተፈጥሮ ካልቀረ በስተቀር ብሊቭ ሚ አሜሪካን ሀገር እንዲመጣ ሚስት ተዘጋጅቶለታል ሐዋዝ። ብሊቭ ሚ ኤምባሲ ላይ ችግር ካልገጠመው በስተቀር በዘማሪት ፋንትሽ በምትባለው ሴት እዚህ ደረጃ ተደርሷል። ትክክል፣ እሷ ናት ዋናው። ትክክል በቃ አዎ። እንደገና እንትናም ተናግሯል። ይሄ ፖለቲከኛ ሆኖ ነጠላ ለብሶ ሌሎቹን የሚቆጣው ጀርመንም ምናምን ያለው ማን ነው ስሙ? ዘመድኩን ነው። ዘመድኩን እራሱ ተናግሯል በትክክል። እሷ ዘማሪዋ ለዚህ አሳይመንት እንደተቀመጠች አወጡባቸው። መምህር ባያወጡባቸው ደስ ባለ የነበረ፣ ግን የሰው ገበና አባይ ጨለማ ነው። የጨለማ መልካም የለውም። ኤርምዬ ጨለማ ነው። ትንሽ ነው የሚፈ ከዛ በኋላ ያው ነው። ምን ከጨለማ ምን ይጠበቃል? ምንም አይጠበቅም። ተባረኩ መምህር፣ እግዚአብሔር ይስጥልን። እንግዲህ እናንተ የደብር አለቃ የነበራችሁ አሁን እዚህ የሚያወሩት ሰው እኔ ራሱ እንኳን አላወኳቸውም ነበረ። መርጌታ ነው ያስተዋወቀኝና በቆሞስነት ማዕረግ የደብር አለቃ ሆነው ብዙዎችን ራሱ ቅድም የጠሯቸው ጳጳስ በጵጵስና የቅዱስ ሲኖዶስ አባል የሆኑ በሰሜን ወሎ ሀገረ ስብከት ውስጥ ያሉ ብፁዕ አቡነ ኤርሚያስ ይባላሉ። አታውቋቸውም? እንግዲህ እንደነኛ አይነት ቤተክርስቲያኒት ውስጥ አንቱ የተባሉ በእውቀታቸውም በስልጣናቸውም በደሞዛቸውም ጭምር የዚህን ያህል ደረጃ ላይ ያሉ ሰዎች እንትን ሲሉ እኔ አንዳንድ ምን እያደረጉ ምን እየሰሩ እንደሆነ የማያውቁ በተለይ እንደው እኔ ወንዶቹ ብዬ ሴቶቹ ጥፋተኞች ናቸው፣ ወንዶቹ ንጹዎች ናቸው፣ ወንዶቹ ንጹዎች ናቸው፣ ሴቶቹ ጥፋተኞች ናቸው ብዬ አልወነጀልም። ግን ወንድም ሴትም የተባሉቱ በጌታ ቤት ቆይተናል ብለው ያሉ ሰዎች ምን እያደረጉ እንዳለ ስታዩ በጣም ያሳዝናል። ለራሳቸው ነው የሚያሳዝነው። ምንም እንትን የሚሉት ነገር የለም። እና 20 ዓመት ፓስተር የሆነ 30 ዓመት ፓስተር የሆነ ያው በውሸት ላይ ውሸትን እያሰሩ ከበሮ ያስደልቃሉ። በእርግጥ የሚያገኙት ጥቅም ስላለ በዛ ጥቅም ማለት እቺ የገንዘብ ማንኳኳት እኔ ነኝ የመጀመሪያው ቀዳሚ ብዬ ባልልም ቤቴን ኳንኳኩት ቆይተዋል። አሁን ተመለሱ የተባሉትም የ20 ዓመት እና የ30 ዓመት ፓስተር ነን ብለው ያሉ በዚቹ ሴት በኩል አሁን እዚህ ሆና እንደምትሰማ እርግጠኛ ነኝ። በጣም ምን ያህል ታላላ ሴት እንደሆንሽ ማለት ነው። ገንዘብሽም አንቺም ጥፊ ነው ያልኳትኝ። ይሄው ሚስቴ ምስክር ናት። እና በውስጥ በኩል እያገኘች 2000-3000 $3,000 ትልክላቸዋለች ወደ ኢትዮጵያ። እሱ በጣም ብዙ ነው። በአሁኑ ምንዛሬ ወደ 300,000 ምናምን አካባቢ ነው። እና እስከ ተወሰነ ጊዜ ድረስ እንትን ይላሉ። ከዛ ግን ምንም ጌታ ከረዳቸው ወደዚህ ይመለሳሉ፣ ካረዳቸው ደግሞ በዛው ጠፍተው ይቀራሉ። ሰው በገንዘብ ሃይማኖትን እነሱ ራሱ እኛን ይከሱ ነበር። ጴንጤዎች ገንዘብ እየሰጡ ሚት አድርገ በይ ዝጋ። ኦኬ ገንዘብ እየሰጡ ምናምን ነገር ብለው ሲሉ ነበርና እውነቴን ነው የምላችሁ። እኔ የቆየው ነኝ ማለት እኔ አልወድም። ገና ጌታ ኢየሱስ ሁልጊዜ ለእኔ አዲስ ስለሆነ ማለት ነው። በቆይታ ሳይሆን ሁልጊዜ ኢየሱስ ክርስቶስ አዲስ ነው ለእኔ። አዲስ ገና እንደ አዲስ ነው ለእኔ ፍቅሩ። ሁልጊዜ በሱ ታደሳለሁ፣ ደስ ይለኛል። ስለዚህ እኔ አንድ ጊዜ ኢትዮጵያ እያለሁ
በመንግስቱ ጊዜ በጣም ይከለከላል። መጽሐፍ ቅዱስ ይዞ መሄድ አይቻልም። እኔ ቤተክርስቲያንም አልነበረኝም የምካፈልበት እና በቃ ምን አድርጌ ጌታዬን ላስደስት የሚል ነበረ ማስበው። አንድ ጊዜ በቃ ያለኝ እድል ጓደኛዬን ላማክራት እየተመካክረን መጽሐፍ ቅዱስ ከኬንያ ወደ ኢትዮጵያ ማስገባት ጀመር። ከዛ ጓደኛዬ ታሰረች፣ እሷ ታሰረች። ከዛ እኔን እፈለግ ነበር። እኔ ወደ ትውልድ ሀገሬ ሄድኩኝ እና ተደውሎ ተነገረኝ እንዳትመጪ አሉኝ። አይ ግድ የለም ብመጣ ምንም አልሆንም እና እስቲ ልምጣ አልኩኝ። መጣሁ። እሷ ያው በዋስ ተፈታች። እኔ ደግሞ መጣሁኝ። ስመጣ የከተማው አስተዳዳሪ ነበርና ተጠራሁኝ። ጓደኛሽንም በዋስ ፈተናታል፣ አንቺን ፈልገንሽ ነበር፣ አምልጠሻል። ለማንኛውም የምትሰሩትን ሳይንስ አለ። ተመልከቱ ብቻ ሳይንሱ ምንድነው? መጽሐፍ ቅዱስ ነው። የምታረጉትን ሳይንስ አውቀናል፣ ሰምተናል። ከውጭ ሀገር ህዝቦች ጋር ግንኙነት ጀምራችኋል። ማረሳው ነገር ነውና ጀምራችኋል። አንቺንም ልናስርሽ ነበረ፣ አሁንም ምረንሻል። ሁለተኛ ይዘሽ የምትሄጂውን መጽሐፍቶች ታቆሚያለሽ አለኝ። አይ ጋሼ አልኩት፣ እሱን እንኳን እኔ አትከለክለኝም፣ እንግዲህ ስራው የሱ ነው፣ እኔ ልሰራ ግድ ነው አልኩት። ሻጤና አይቀርልሽም አለኝ። እንግዲህ ምንም አይደለም አንተ ካልካልኩና ዝም ብዬ ጥዬው ሄድኩ ማለት ነው። እንዲሁ ወገኖቼ ምን ለማለት ነው? ይሄንን አድርጌያለሁ ለማለት ፈልጌ ሳይሆን ጌታ በዘመናትም ዛሬም እኔ አሁን የድሮ አይደለም ያሁኑ ግን እየተሰራ ያለው ድንቅ ነገር ተመልከቱ። ያልዳኑት ሲገባቸው ቃሉ ሲነገራቸው ቃሉ እንዴ እኔ ኤርሚያስ እኮ በዚህ በፌስቡክ በማነው በዩቲዩብ ሲናገር እኮ በቃ እንዲ ጆሮዬን ተኝቼ ሁሉ እሱን ሳልሰማ አልውልም። ለምን ያልዳኑት ብዙ ይሄን ከሱ የሚወጣውን ቃል ሲሰሙ ስንቶች ድነዋል ወገኖቼ፣ ስንቶች ድነዋል። እግዚአብሔር ይባርክህ። ገና ጌታ ይሰራበታል። ሰው ቀላል ነገር አይደለም። ገና ብዙዎች ይድናሉ። እዚህ ውስጥ ያላችሁ እሱን በደንብ አድርጋችሁ ተከተሉ። ከእግሩ ስር ቁጭ ብላችሁ ተማሩ። እውነቴን ነው የምላችሁ። እኔ ራሴ ምንም አላቅም። ከአንተ ስር ሆኜ ከእግር ስር ሆኜ እማራለሁ ወንድሜ። ጌታ ኢየሱስ ብርክ ያርግህ እና ወደ እንትኔ እስቲ ቆይ በዚህ በምስክርነቴ እንደው ወዲያ እንዳልልባችሁ ያዛርጉትና በዚህ መጽሐፉን ይዘን ስንመጣ እንደዚሁ ስንል በዚህ አመል እንትናልን ማለት ነው። አንድ ጊዜ ደግሞ እንደዚሁ ለማሻግ መጣ ተወሰደብኝ፣ ፊናንስ ወሰደብኝ እና ከዛ ሌላ ጊዜ ጠብቄ ባክን አልኩት ፊናንሱን ጋሽ ከሌ ባክ ልቀቅልን እንጂ ይህን መጽሐፍ አልኩት። ከዛ ዝም በይ አንቺ ችግር ታመጫለሽ ምናምን ብሎ ተናገረ ማለት ነው። ያው ለጋሽ ከሌ ሰማህ አይደለ አንተ አልኩት፣ አንድ ቀን ይሄንን ብቻ እንዳትረሳ አልኩት። ጌታን ትቀበላለህ፣ አሁን አይደለም ጊዜው ሲደርስ ትቀበላለህ፣ መጽሐፍ ቅዱስም ይለቀቃል አልኩት። ጌታ ይባረክ። ዛሬ እሱ አገልጋይ ነው። የሚገርማችሁ ጋር ዛሬ ጌታን ያገለግላል። መጽሐፍ ቅዱስ አይታሰርም፣ የእግዚአብሔር ቃል አይታሰርም። ይሄው በዘመናትን ጠብቆ ዛሬ ይሄው በእናንተ ሁሉ እየሰራ ነው። እንኳን ሊታሰር አይደለም። የእግዚአብሔር ቃል የሚሰራ ነው። ሁለት አፍ ካለው
አይደለ እንደሚለው። ስለዚህ አይታሰርም ቃሉ። በዛ ዘመን ግን የሚታሰር ነበር በነሱ፣ እነሱንም የሳበ ቃል ነው፣ ያሰሩትንም የሳበ ቃል ነው። ኢየሱስ እኮ ጥበበኛ ነው። የኔ ጌታ እኮ ጥበብ የተሞላ አምላክ። ጌታ ይባርካችሁ። እወዳችኋለሁ። እኛ ጋር ወደ ሚድናይት እየሆነ ነው። በጣም ነው መወዳችሁ። በሌላ ጊዜ እግዚአብሔር ቢፈቅድ ሌላ ምስክርነት እንደው አሁን እንደው የእንቅልፍ እንትን ነው የሚያናግረኝ ይሁን አላውቅም። እንደው ጫፍ ልንካ ብዬውና ምንድነው ጌታ ኢየሱስ ብርክ ያርጋችሁ ነው የምለው እኔ። ቅድም ልጅቷ እንዳለችው አንዳንድ ሰዎች ንግግር አይችሉም ነው ያለችው። እውነቷን ነው። እኔ አልችልበትም፣ መነጋገርም አልችልበትም። ግን ስለ ጌታ መመስከር ወዳለሁ። ኢየሱስ ጌታ ነው ማለት ወዳለሁ። ወንድሜ ኤርሚዬ ግን ጸልይልኝ። እኔ እንዲህ መንገድ ላይ ወጥቼ የእግዚአብሔርን የጌታን ነገር ለመናገር ፈልጋለሁ እና ብዙ ማይኮች ምናምን ገዝቼ እዚህ ጋር ይዣለሁኝና ጌታ ቢረዳኝ እንደወጣ ጸልይልኝ። ጌታ ይባርከው ወንድሜ። እየሰማኸኝ ነው ወንድሜ? አዎ እየሰማሁ ነው። እሺ ጌታ ይረዳኛል። በውስጥ ጻጻፍና ስልክሽን ሰጣሽኝ። ተባረኪ እህቴ። ተባረኩልኝ። ጌታ ይባርካችሁ። ወዳችኋለሁ። አሜን። እሺ እሺ እምወድሽ፣ እኛም እንወድሻለን። ስለመጣሽ ደግሞ ዛሬ ደስ ብሎናል። ከኤርሚ ጋር በውስጥ በደንብ አናግሪው። ቅድም መጀመሪያ በተነሳንበት ጉዳይ ላይም ከሱ ጋር ተነጋገሪ፣ እንዴት መሄድ እንዳለበት። አትጥፊ ነይ፣ እኛም እንመጣለን አንቺ ጋር። ተባረኪ ፓስተር። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ ቅዱሳን። በዚህ ያላችሁ ኤርሚዬ፣ ሜርሲዬ፣ እምወድሽ፣ ዳጊዬ፣ ሳራ፣ ፌርስ ቅድም ሲናገሩ በጣም የሚገርም ትልልቅ ነገር ሲያወሩ የነበሩ አባት ናቸው። በጣም በጣም የህይወት ምስክርነት ያለው ጽናት ያለው ነገር ያወሩልን የነበረ አባት። በጣም ደስ ብሎኛል። ሊያዬ፣ ሰብለ፣ እንዲሁም በታች ያላችሁ ሁላችሁ እንዴት ናችሁ? እንዴት ከረማችሁ? ጸጋና የእግዚአብሔር ሰላም ይብዛላችሁ። ቅድም ግን እምወድሽ እየተናገረች እያለ በጣም ልቤ ተነካ። ለዛም ነው ድጋሚ ገዝቴ ላኩት። ወንጌል በነዛ ዘመናቶች በዚህ መልኩ እስከ ህይወት መስዋዕትነት ድረስ አተላልፈው የሰጡን ያስተላለፉን እውነት ነው። ዛሬ ለጥቃቅን ነገር ሰዎች ቅድም ይነሳ የነበረው ርዕስ ክርስቶስን የሚክዱበት ወደ ተለየ ነገር የሚገቡበት ዘመን ላይ ደርሰናል። ያሳዝናል። ሞት ከፊት ለፊታቸው ቆሞ አንክድም ብለው ዛሬ ወንጌልን ያሻገሩ አባቶች በተረከምንበት ምድር ዛሬ ጥቂት ነገር ብቻ አንድ ጉርሻ ሊያውም ማታረካ አንድ ጉርሻ ሰዎች ክርስቶስን ለመካድ የሄዱበት መንገድን ደግሞ ያየንበት እውነት ነው። በ30 ዲናር መሸጥ ይቻላል። እስከ ሞት ድረስ በሞቱ እንድመስለው እመኛለሁ ብለውና ሐዋርያው ጳውሎስ የተናገሩበትን ህይወት መኖር ይቻላል። ክርስትና ምርጫ ቢሆንም ክርስቶስ ግን በምንም አይሸጥም፣ በምንም አይመዘንም። ክርስትና ልሄድ ከክርስቶስ ጋር ልኖር ናፍቃለሁ የሚያስብል እንጂ በመድር ክርስቶስን ጥዬ እኖራለሁ የሚያስብል እውነት አይደለም። እንደዚህ አይነት ክርስትናም የለም። እውነተኛ ክርስትና ክርስቶስን ተከታይ የሆነ ሰው እስከ ሞት ድረስ የታመንኩን የህይወትን አክሊል ሰጣለሁ የሚለውን ቃል በልቡ ያተመ እስከ ሞት ድረስ የታመነ ነው። ምናልባት እፍኝ እንጀራ ማንንም አላጠገበም። በዚህ ምድር ያላቸው ባለሀብት ባለጠጎች የቱንም ኖሯቸው የሚፈልጉትን ሰላም አላገኙም። አንድ የምትታወቅ ሴት መኝታ ቤቷ ብቻ 17 ክፍል ነበረው። 7ቱም ክፍል ላይ በሳምንት ውስጥ የቀኑ አንዳንዴ ብትተኛበትም እርካታ ስላልሰጣት መጨረሻ ላይ ራሷን ያጠፋችው እና ምን የሚያጓጓ ነገር እያለቀች ያለች ዓለም እየተሟጠጠች ያለች ዓለም
እና ምንም ያጓጓ የለም ግን መሰረታቸው ልክ ያልነበሩ ምንም ኤርሚ ቅድም ጠቅሶታል 20 ዓመት ሊሉ ይችላሉ ሃሉ እንጂ 20 ዓመት አብረው ያልነበሩ ከጌታ ጋር ያልነበሩ 30 ዓመት ሊሉ ይችላሉ እንደውስ 20 እና 30 ዓመትን የተሻገረ እምነትና ክርስትና በቀላሉ ሚናድ አይደለም ወገኖች እውነት ነው ምነግራችሁ እንግዲህ ኤርሚና እኔ አሴምብል ጅማሪ ላይ ነበርና አብረን አንድ ቤተክርስቲያን ነበርን ያንን የመንፈስ ቅዱስ እንቅስቃሴ ያየ ያንን የነበረውን የእግዚአብሔርን ክብር ያየ ሰው ዛሬ በትንንሽ ነገር ሊመለስ አይችልም እስካለበት ጥግ ድረስ ከህይወት መስዋዕትነት ወንጌልን ሰብኮ ያልፋል ዛሬም ኢየሱስን በገንዘብ መዘነው ሊገዙ እንደሄዱ ገንዘብ መዛኞች አሉ ይሄ እንዳይመስላችሁ በጣም ሊመዝኑ ይችላሉ ገንዘብ ሊመዝኑ ይችላሉ ኤርሚጋም እንደተመጣው ሌላውም ጋር እንደሚገደው ሌሎችንም እንደጠልፎ እንደጣሉበት እውነት እንደዛም ሄዱ አሉ ገንዘብ መዛኝ አሉ ማለት እኛ እንመዘናለን ማለት አይደለም እንዴትስ ሚዛን ላይ የትኛው ሚዛን ላይ እንደፍተን የትኛው ሚዛን ላይ ቀለን ተገኝተን እና እግዚአብሔር ይባርኮት በዚህ ደረጃ እርሶ የሰጡት ምስክርነት በጣም ብዙ ምናቀው ምስክርነት እንዲህ አርገው ወንጌልን የተሻገሩ ክርስቶስን በምንም ያለወጡ የተገረፉ የደሙ የተገደሉ ከአፈር በታች ተቀብረው አንገታቸው ወጥቶ በላያቸው ላይ ፈረስ የተነዳባቸው በጣም ብዙ ስቃይ የከፈሉ አባቶች ያስተላልፉልን ወንጌል ነው ምንሰብከው እኛም ልንሞትለት የተዘጋጀንለት ወንጌል ነው እና በጣም ደስ ብሎኛል ልቤን ስለነካይ ነው ተባረኩ በዚህ ያላችሁ ቅዱሳን ወዳችኋለሁ ቴንክ ዩ ሜርሲ ስለሰጠሽኝ እድል አሜን ፓስተርዬ ተባረክ ጌታ ኢየሱስ ዘመንህን ይባርክ ተባረኩ ወገኖች ያ እስካሁን እንግዲህ በዚህ ላይ በደንብ ቆይተናል እኔ በጣም የሚገርመኝ አንድ ነገር ምንድነው እስካሁን በቆየንበት ነገር ላይ በፍርድ ቀን ግን ለአንድ ሰው ነፍስ ማን ነው የሚጠየቀው እኛ ነን አይደል ራሳችን ለራሳችን ነፍስ የምንጠየቀው አይደል ኦኬ አንድ ሰው በሄደበት መንገድ እንዲሄድ ለመተው ለምን አቃተን አይደለምኛ ራሱ ሰማይና ምድርን በቃሉ የፈጠረ አምላክ እንኳን ሰው አምኖ ይከተለው ዘንድ ነፃ ፈቃድን ሰጥቷል ጌታ ኢየሱስ እንኳን ለተቀበሉት ነው ያለው አለመቀበልን መብትክ ነው ግዴታ ተቀበልም ይልህ የለም ሰማይና ምድርን የፈጠረ አምላክ የዘላለም አምላክ እንኳን ለሰው ልጅ ነፃ ፈቃድን ሰጥቶ እንዳለ እነዚህ ሃይማኖተኞች ፈሪሳውያን ግን የሰው ልጅ ባመነበትና በፈቀደበት በተለይ መንፈሳዊ ህይወት ሲሆን የሰው ልጅ ያመነበት ላይ ነው የሚሄደው ያመነበትን ሰው እንዲያራምድ ለምንድነው ፈቃደኞች የማይሆኑት በፍርድ ቀን ለኔ ይቆምልኛል እንደ እነዛ ሰዎች ስለኔ ነፍስ ይጠየቃሉ እንዴ የኔ ዋጋ ለነሱ ይከፈላል ወይስ የነሱ ዋጋ ለኔ ይከፈላል ከሳተም እንኳን ያ ሰው ለዛ ሰው ለነፃ ፈቃዱ ለምንድነው የማይተውት አያችሁ ይሄ የህይወት ጉዳይ አይደለም የዛ ሰው ነፍስ አሳስቧቸው አይደለም ኦኬ ዳነ አመንኳለ ከኛ ጋር ሲሆን አልዳነም ነበር ያመነው በዛ ነው ኦኬ ይሄድ ይመቸው ብለው አይተውም ምክንያቱስ ይሄ የህይወት ጉዳይ አይደለም ይሄ ለነሱ የኢየሱስ ጉዳይ አይደለም ይሄ ለነሱ ድርጅትን የሟሟሟቅ ጉዳይ ነው ይሄ ለነሱ የክብር ጉዳይ ነው ኦኬ እንጂ የዛ ሰው ነፍስ አስጨንቋቸው አይደለም ቤተክርስቲያናቸውንም እኮ እንደማያውቁ እኮ አየን ቤተክርስቲያኒቷ እኮ 3 ሶላዎችን ተቀብላ አገኘን እስካሁን ሁለቱንም ደግሞ ወደፊት እናገኛለን የዛ ሰው ነፍስ አሳስቧቸው ነው በጭራሽ አንድ ቀን ቤካጋ ስንወያይ ቤተሰብ ይለናል አንዱ በእምነት ጉዳይ በህፃናት ጥምቀት ጉዳይ ቤተሰብ ይለናል እኔ በበኩሌ ቤተሰብ ስለምወድ መልሱ ምንድነው እናንተ የቤተሰብ ፍቅር አታውቁም መሰለኝ ይላል እንዴ እኔንም ይወደኝ ቢኖር እናቱን አባቱን ልጆቹን ሚስቱን እራሱን እንኳን ክዶ አይደለ እርሻውን ክዶ የሚከተለኝ እጥፍን ይቀበላል አይደል እንደሚለው በግል ነው መንፈሳዊ ህይወት በቤተሰብ ደረጃ እንኳን አትቀበለውም ወገን
በነጩ ዙፋን ፊት ስትቆም በቤተሰብ እንኳን አትቀበለውም። እንኳን በሃይማኖት ደረጃ ሌቭል ይቅርና በቤተሰብ ደረጃ ልጄ ባያምንም አስጠምቄዋለሁ በእኔ እምነት አድኜዋለሁ ብሎ እናትና አባት አይቆምልህም። አንተ ነህ ለአንተ ነፍስ የምትጠየቀው። አንቺ ነሽ ለአንቺ ነፍስ የምትጠየቀው። እነዚህ ሰዎች ያንቺ ነፍስ ጉዳይ ነው እንዲያሳሰባቸው? እነዚህ ሰዎች ያንተ ነፍስ ጉዳይ ነው እንዲያሳሰባቸው? ኖ ኖ ኖ ኖ። የድርጅት ስም ጉዳይ ስንዷ እንዴት ትነካለች? ሁሉ ጊዜ መልስ ያላት እንዴት ትነካለች? ስንዷ መቤት ሁሌ መልስ አላት። እንዴት ቆይታለች? በምን ቆይታለች? ዘመን አስቆጥራለች። ዘመን ማስቆጠር ነው እንደ ሚስጥሩ? የዘመን ማስቆጠር ላይ ነው እንደ ትርጉሙ ነው እንዴ? ኖ ኖ አይደለም። ኢዮብ ሲናገር ምን ይላል? በእድሜ ያረጁ ጠቢባን አይደሉም፣ ሽማግሌዎችም ፍርድን አያስተውሉም ይላል። እንግዲህ በእድሜ ቢሆን እንግዲህ እግዚአብሔር ቃል እንዲባላለን ሁሌ ሽማግሌዎች ወይ እድሜ ያስቆጠረ ነገር ሁሉ ትክክል ነው ማለት አይደለም። መጥቶ ሊያርመው የሚችል ትውልድ ከስሩ ይነሳል፣ ከስሩ ይነሳል። ሲያረጅማ እንደውም ብዙ ነገር አንበሳ ሲያረጅ ዝንብ መጫወቻ ይሆናል ይላል አይደል ተረቱ። አንዳንዴ እኮ ማርጀት ብዙ ድካምን ያመጣል። ስለዚህ ከስር የሚያድሰውና የሚደግፈው አካል ያስፈልጋል። ኦኬ ለዛ ነው እንግዲህ የእግዚአብሔር ቃል ደግሞ እዚሁ ኢዮብ መጽሐፍ ላይ ሌላ ቦታም ደግሞ ሄዳችሁ ስታዩ ምን ይላል? የሽማግሌዎችን ማስተዋል ይወሰድባቸዋል ይላል። እድሜ አይደለም በማስቆጠር አይደለም። እውነት ቃሉን በትክክል ይዛ መታለች፣ ለትውልዱ አድርሳለች። ተፈተሸ፣ ተተነተነ፣ ተረቱ ታየ። አንድ የመሪ ጌታ ልጅ ምን አለ? ቪዲዮ ላይ ኤርሚ ልኬለታለሁ። ባለፈው ምን አሉንኛ? ቅርሶቻችንን መልሱ አሉን አይደለ? በእኛ ቅርሶች ከዚህ በኋላ መጠቀም አስችሉም። አንድ የመሪ ጌታ ልጅ ምን አለ? ሞጣ ጋር ገብቶ ከበሮ እኮ አለ በቀኝ በኩል ሲመታ ዳቦ፣ በግራ በኩል ሲመታ ጠላ፣ ዳቦ ጠላ፣ ዳቦ እንደውም ውሰዱት አንፈልገውም ዳቦ ጠላ የሚል ከበሮ። የመሪ ጌታ ልጅ ነው እንግዲህ እንደዚህ የሚለው። ፕሮፋይሉን ያልደበቀ ፊት ለፊት የሚታይ ዳቦ ጠላ የሚል ከበሮኛ ምን ይሰራልናል? ስለዚህ እድሜ ከማስቆጠር ጋር አይደለም። መታደስ ያለበት ነገር ይታደሳል። ከ5 ከ10 ዓመት በኋላ ፕሮቴስታንቲዝም ይጠፋል እንደሚሉን እኛ ኦርቶዶክስ ትፍረስ አንልም። አትፍረስ፣ ባለችበት ግን ንጹህ ጥርት የነጠረውን የጌታ ኢየሱስ ክርስቶስን ወንጌል ትስበክ ነው። አለቀ።